ኦርቶዶክስ ተዋሕዶ የኢትዮጵያዊቱ ቅድስት ቤተክርስቲያን ምን ትለዋለች? የነገስታት የአማልክት ካቶሊክ ሁለት ባህሪ፣ አይሁድ ሐሰተኛ ነቢይ ለስም አጠራሩ ክብር ምስጋና ይሁን፣ ፕሮቴስታንት አማላጅ፣ ጆሆባ ዊትነስ ፍጡር፣ እስልምና ደግሞ አላህ አይወልድም አይወለድም አለቀ። ነብያና ኢሳ ነው ይላል። በድንግልና ነው የተወለደው ይላል ቁርአን። ከድንግል ማርያም በድንግልና ነው የተወለደው ይላል። ከዛ አልሞተም ስምዖን ተሰቀለ ይላል። ደግሞ የሚገርመው በትንሣኤ ይመጣል እሱ ነው የሚፈርደው ይላል። ግራ የሚገባ ነገር ነው። አንድ ቦታ ከአላህ በስተቀር ዝንብል እንኳን መፍጠር የሚችል የለም ይላል በቁርአን ላይ። ይህንን የእስልምና ሊቃውንት ሊነግሩን ይችላሉ፣ የበለጠ ሊያብራሩን ይችላሉ። እሱ አንድ ስፍራ ላይ ከአላህ በስተቀር ዝንብ እንኳን መፍጠር የሚችል ማንም የለም ይላል። እዛው ቁርአን ላይ ደግሞ ኢየሱስ ጭቃ እያደረገ ወፍ እየሰራ እፍ እያለ ይለቅ ነበር ይላል። ያኔ ሲመጡ የነብዩ መሐመድ ዘመኖች ከኢትዮጵያ መጽሐፍ ያገኙት ነው። በዚህ ትምህርት ውስጥ ዛሬ የምትይዙት ነገር አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ኢየሱስ ክርስቶስ ያላት እምነት፣ ሁለተኛ አይሁድ ስለ ኢየሱስ ክርስቶስ ያላቸው አስተሳሰብ፣ ሶስተኛ ካቶሊኮች ስለ ኢየሱስ ክርስቶስ ያላቸው እምነት፣ አራተኛ የፕሮቴስታንት እምነት ተከታዮችና መሰሎቻቸው ስለ ኢየሱስ ክርስቶስ ያላቸው እሳቤና እምነት፣ እንደዚሁም ደግሞ በመጨረሻው የእስልምና እምነት ተከታዮችና ቁርአን ስለ ኢየሱስ ክርስቶስ ያለው አመለካከት። በዚህ ትምህርት ውስጥ ደግሞ የአርዮስ፣ የንስጥሮስ፣ የመቅዶኒዎስ፣ የሰባሊዮስ፣ የአቡሊናሪዎስ፣ የኖስቲሲዝም፣ የነ አውጣኪ፣ የነ አርጌንስ አስተሳሰብ ይታያል። አዎ ዲያቆናት፣ በዚህ የተሰበሰባችሁ ምእመናን አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ ቅዱስ ስፍራ የምንማማርበት የትምህርታችን ኃይለ ቃልና ርዕስ የቅዱስ ጴጥሮስ መልስ ሲሆን ይህም አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ በሚል ኃይለ ቃል ይሆናል። በዚህ ትምህርት ውስጥ ዛሬ የምትይዙት ነገር አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ኢየሱስ ክርስቶስ ያላት እምነት፣ ሁለተኛ አይሁድ ስለ ኢየሱስ ክርስቶስ ያላቸው አስተሳሰብ፣ ሶስተኛ ካቶሊኮች ስለ ኢየሱስ ክርስቶስ ያላቸው እምነት፣ አራተኛ የፕሮቴስታንት እምነት ተከታዮችና መሰሎቻቸው ስለ ኢየሱስ ክርስቶስ ያላቸው እሳቤና እምነት፣ እንደዚሁም ደግሞ በመጨረሻው የእስልምና እምነት ተከታዮችና ቁርአን ስለ ኢየሱስ ክርስቶስ ያለው አመለካከት።
በዚህ ትምህርት ውስጥ ደግሞ የአርዮስ፣ የንስጥሮስ፣ የመቅዶኒዎስ፣ የሰባሊዮስ፣ የአቡሊናሪዎስ፣ የኖስቲሲዝም፣ የነ አውጣኪ፣ የነ አርጌንስ አስተሳሰብ ይታያል። ለእኔ ምስጢሩን ለእናንተ ማስተዋሉ ይስጣችሁ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራም እወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ፣ በእግዚአብሔር የተጠላ ነውና። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት፣ ደሴቶችንም በባህር ልብ እንዲወሰዱ ለሚያደርገው ለእርሱ ለጌቶች ጌታ፣ ለአማልክት አምላክ፣ ለነገሥታት ንጉሥ፣ ለኃያላን ኃያል፣ ለክቡራን ክቡር፣ ለልዑላን ልዑል፣ ለቅዱሳን ቅዱስ አዶና እግዚአብሔር ሁላችሁም ልቦናችሁን አስባርኩ። አንተ ውእቱ መሲሕ ወልደ እግዚአብሔር ሕያው፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ። ይልቁንም ይህ ትምህርት ዛሬ የሚሰጥበት መስከረም 21 ቀን የብዙኃን ማርያም ተብሎ በሚታወቀው በዚህ ዕለት አሁን የምነግራችሁን አስተሳሰብ ለማጽናት ብዙኃን ተሰብስበው በሐዋርያት መካከል የነበረች ቅድስተ ቅዱሳን ድንግል ማርያም በመካከላቸው እንድትሆን የልጇን የወዳጇን ማንነት ሊገልጹ የተሰበሰቡበት ታላቅ ቀን፣ ዲያብሎስን ለማሳፈር የከሃዲያንን አንደበት ለመዝጋት የተሰበሰቡበት ታላቅ ቅዱስ ዕለት፣ ይልቁንም ደግሞ ለኢትዮጵያውያን የኢየሱስ ክርስቶስ መስቀል በታላቁ ተራራ በግሸን ያረፈበት ዕለት ስለሆነ በሁሉም የእመቤታችን ቤተ ክርስቲያን ዛሬ በዓለ ክብር ተደርጎ ጠዋትም ዛሬም በዚህ መልኩ ውለናል። ትምህርቱ ይህንን ሁሉ የሚያነሳ ነው። የነቢያትን፣ የሐዋርያትን፣ የሊቃውንትን ጉባኤ የገለጸ የባረከ እግዚአብሔር ለእኔና ለእናንተም ይባርክልን። አሜን ላለ ይደረግለት። አሜን ላላልከው አንደበትን ለተቆጣጠረ ሰይጣን ካንተ ላይ ይፍታልህ። አሜን ያሉትን አሜን ይበልልን። ከአሜነ ሥላሴ አናውጽብን። አሜን ያላሉትን በጭንቅ ከሚያስብላችሁ በደግ ነገር አሜን ያስብላችሁ። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። ይህ ቃል የምታገኙት የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ያለውን በፊልጵስዩስ ዘቂሳርያ ኢየሱስ ክርስቶስ ስለራሱ ደቀ መዛሙርቱን የሌሎችንም የሰዎች አስተሳሰብ በጠየቀበት በዛ ክፍል ነው። በዚህ የመጽሐፍ ቅዱስ ክፍል ከአራቱ ወንጌላውያን አንዱ የሆነው ቅዱስ ማቴዎስ ሲጽፍ ቁጥር 13 ላይ እንዲህ ይላል፣ ወበጺሖ እግዚእ ኢየሱስ ብሔረ ቂሳርያ ዘፊልጶስ። ወደ ፊልጵስዩስ ዘቂሳርያ ወበጺሖ በደረሰ ጊዜ ኢየሱስ ክርስቶስ ደቀ መዛሙርቱን ጥያቄ እንደጠየቃቸው ይናገራል። ተስእሎሙ ወአርዳኢሁ እንዘ ይብል መነ ይብለኒ ሰብ ለወልደ እጓለ እመሕያው። መነ ይብልዎ ሰብ፣ ሰዎች ማን ይሉኛል? የሰውን ልጅ ማን ይሉታል? ጥያቄ ይሄ። ስለዚህ ቅድም የነገርኳችሁ አሁን በአንድ የገባችሁ የምናነሳውን አይታችኋል። አንደኛ የማንን እምነት ብለናል? የራሳችንን እሳቤ እምነት ዶግማ፣ ያም ማለት የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርታችን። ሁለት የማን አስተሳሰብ ብለናል? የአይሁዳውያን እምነት። ሶስት የማንና ያለን የካቶሊኮችን። አራት የፕሮቴስታንትን እና መሰሎቻቸውን። አምስት የእስልምና እምነትን አስተሳሰብ። ይሄ ትምህርት የሰው ልጆችን አስተሳሰብ የሌሎችን እምነት አስተሳሰብ
ለመንካት ለመስደብ አይደለም ትምህርቱ። እያንዳንዱ ነገር ላይ ኮምፓራቲቭ ቴዎሎጂ ይባላል። ይህ አይነት የትምህርት አሰጣጥ ኮምፓራቲቭ ቴዎሎጂ ማለት የነገረ መለኮትን ንጽጽር ማየት ነው። ማን ይላል ሰው ማን ይለኛል ብሏልና ክርስቶስ እነዚህ ሰዎች ናቸው። ኦርቶዶክስ ክርስቲያን ቢባል ሰዎች ነን፣ ካቶሊኮች ሰዎች ናቸው፣ ፕሮቴስታንቶች ሰዎች ናቸው፣ እስላሞች ሰዎች ናቸው፣ አይሁዳውያን ሰዎች ናቸው፣ ጆሆቫ ዊትነስ ሰዎች ናቸው። ሁሉም ሰዎች ናቸው። ስለዚህ የክርስቶስ ጥያቄ የዓለምን ሕዝብ ሁሉ የሚመለከት ነው። ይልቁንም ደግሞ ዓለም ከተፈጠረበት ጊዜ ጀምሮ እስከ ምጽአት ድረስ የሚሰራ ጥያቄ ነው። የቀደመውን የሚያነሳ ነው፣ የኋላውን የማይረሳ። ስለዚህ ይሄ ነው የትምህርታችን ርዕስ። ላስደግማችሁ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። የማ ልጅ ነህ? ጥያቄው ምን ነበረ? ሰዎች የሰውን ልጅ ማን ይሉታል? ጥያቄውን ላስደግማችሁ፣ ንገሩኝ። ሰዎች የሰውን ልጅ ማን ይሉታል? ጥያቄ ይሄ ነው። መን ይብለን ሰብ ለወልደ እጓለ እመሕያው ወይም መን ይብልሙ ማን ይሉታል ወይም ማን ይሉኛል? ጥያቄ ይሄ ነው። ክርስቶስ ባጭሩ የጠየቀው ጥያቄ እኔም ሰዎች ምን ብለው ያምኑኛል? ለዚህ ነው ቅድም የዘረዘርኳቸውን ያነሳውላችሁ። ሰዎች ማን ብለው ያምኑኛል? በዚህ ውስጥ በእርግጠኝነት የምነግራችሁ ማን ነው ከዘረዘርኳቸው በመጽሐፍ ቅዱስ የሚያምን? ራሳችንን መጠየቅ አለብን። መጽሐፍ ቅዱስ በሚለው ነው የምናምነው ወይስ ምንድን ነው? ይህንን እጅግ አድርገን ልናውቀው የሚገባ ነው። ነገሩ እንዲህ ነው። ወደ ፊልጵስዩስ ዘቂሳርያ በደረሱ ጊዜ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰዎች ማን ይሉኛል አላቸው። ይህን ሲላቸው እነሱ የመለሱት መልስ አለ ወይኔ እንዲህ ይላሉ ብለው ሊነግሩት ምን ይላሉ? ቦ እለ ይብሉከ ዮሐንስ መጥምቀ። ልብ በሉ። ማን ይለዋል? መጥምቁ ዮሐንስ። ማን አሉት? ኢየሱስን። እየተነጋገር ነው የምንማማረው። ማን አሉት? ኢየሱስን። ማን ይለዋል? መጥምቁ ዮሐንስ የሚሉ አሉ። ወካላን ይብሉከ ኤልያሳ። ሌሎች ደግሞ ማን ይለዋል? ኤልያስ ይሉሃል። ሌሎቹስ? ጌታ ሆይ ሌሎቹ ደግሞ ወመንፈቆም እኩሌቶቹ ይብሉከ ኤርምያስ፣ ሌሎቹ ደግሞ ኤርምያስ ነው ይሉሃል። አንደኛ ማን ነው አሉት? አንደኛ ማን ነው ያሉት? ዮሐንስ መጥምቅ። ሁለተኛ ማን ነው አሉ? ኤልያስ። ሶስተኛ ደግሞ ማን አሉ? ግማሾቹ ወመንፈቆሙ ይብሉከ ኤርምያስ። ማን አሉት ደግሞ እኩሌቶቹ? ኤርምያስ። ሌሎቹስ ደግሞ ማን አሉ? አሉ ደግሞ ሌሎች። እነሱ ደግሞ ምን አሉ? ወእምአኮ አሐዱ እምነቢያት ቀደምት። ከነቢያት ደግሞ ከቀደሙት ነቢያት አንዱ ነው ይለዋል። ስንት መልስ ነው የሰጡት? አራት። አንደኛ ማን አሉ? ዮሐንስ። ሁለተኛ ማን አሉት? ኤልያስ። ሶስተኛ ማን አሉት? ኤርምያስ። አራተኛ ማን አሉት? ከቀደሙት ነቢያት። ልክ ናቸው። ኢየሱስ ዮሐንስ መጥምቅ ነው? ኢየሱስ ኤልያስ ነው? ኢየሱስ ኤርምያስ ነው? ከቀደሙት ነቢያት ያሉት ነቢያት ቀደምት የተባሉት ደግሞ ሊቀ ነቢያት ሙሴን ጨምሮ እነ ኢያሱ ናቸው። ነቢያት ዋና ዋና በሁለት ይከፈላል። በስንት? 15ቱ ነቢያትና 16ቱ ነቢያት። ስንቱና ስንቱ? 15ቱ ነቢያትና 16ቱ ነቢያት። ትምህርት እውቀት እንዴት ነው? ራቃችሁ እንዴ? ትምህርት ላይ እውቀት እየራቀ ነው ያለው እንዴ? በአሁኑ ሰዓት የድሮ ተማሪዎችና የአሁን ተማሪዎች ሳወዳደር ትንሽ ልዩነት እያየሁ ነው ያለሁት። ለምን እንደሆነ አላውቅም። ነቢያት በስንት ይከፈላሉ? በሁለት። ስንቱ ነቢያትና ስንቱ ነቢያት? 15ቱ ነቢያትና 16ቱ ነቢያት። ይሄንን ቤተክርስቲያን ውስጥ ጸሎተ ዕጣን የሚባል መጽሐፍ አለ።
ጸሎተ ዕጣን ላይ ስለ 15ቱ ነቢያት ብሎ ልመና ይቀርባል። እነዚህ 15ቱ ነቢያት ከ16ቱ ነቢያት ይለያሉ። 16ቱ ነቢያት የምትሏቸው ራሳቸው በሁለት ይከፈላሉ። በሁለት የሚከፈሉት 16ቱ ነቢያት ናቸው። እነዚህ ደግሞ በሁለት ሲከፈሉ አበይት ነቢያትና ደቂቅ ወይም ደቂቃን ነቢያት ይባላል። አበይት ነቢያትና ደቂቅ በአማርኛ ከወሰድኩላችሁ ታላላቆች ነቢያትና አነስ ያሉ ነቢያት ወይም ንዑሳን ነቢያት። ለምንድን ነው ይሄ የተባለው? አንዱ ከአንዱ ይበልጣል ማለት ነው። አበይት ነቢያትና እነማን እንደሆኑ ልንገራችሁ። ከኔ ቀጥለው የተናገሩ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል። በረከታቸው በሁላችሁ ላይ ይደር፣ የልባቸው ሐሳብ ይፈጸም። እነሱን የመራ መንፈስ ቅዱስ እናንተንም ይምራ። ሌሎቹ 12 ደግሞ አሉ። እነዚህ መጽሐፍ የጻፉ ናቸው 16ቱ። ስለዚህ 15ቱ ነቢያትና 16ቱ ብዙ ሰው ግራ ስለሚገባው ነው የነገርኳቸው። መልካም። አሁን ለምሳሌ የኢየሱስ ክርስቶስ ሰዎች ማን ይሉኛል ብሎ በጠየቀ ጊዜ ስንት አይነት መልስን ያገኘነው? 4። አንደኞቹ ማን አሉት? ዮሐንስ መጥምቅ። ሁለተኞቹ ማን አሉት? ኤልያስ። ሶስተኞቹ እነማን አሉት? ኤርምያስ። ሌሎቹ ደግሞ ምን አሉ? ከነቢያት አንድ። ሁሉም ልክ አይደሉም? ነው ልክ ናቸው? ምን ነው ሌሎቻችሁ ዝም አላችሁ? ልክ ናቸው? ልክ አይደሉም? መብታችሁ ነው የፈለጋችሁትን ማለት። አሁን ስለ ሰው ይሄን ተናገሩ። በነገራችን ላይ እነዚህ ሰዎች ይሄን ሲሉ ምልክት እያዩ ነው። ለምሳሌ ዮሐንስ መጥምቅ ነህ ያሉ ሰዎች ምኑን አይተው ነው? ንጽህናውን አይተው ነው። ኢየሱስ ንጹህ ነው። ክብርና ምስጋና ይግባው። እሱን አይተው ንጹህ መሆኑን አይተው ኢየሱስ ክርስቶስን በዛ ዘመን የነበሩ ሰዎች ምን አሉ? ይሄ ዮሐንስ መጥምቅ ነው አሉ። ኤልያስ ደግሞ ያሉት ኢየሱስ ክርስቶስ አብርሃም ነህ አላሉ። ልብ በሉ። ያዕቆብ ነህ አላሉ። ዮሴፍ ነህ አላሉ። ይስሐቅ ነህ አላሉ። ምክንያቱም አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ እነዚህ ሁሉ ዳዊት ነህም አላሉ። እነዚህ ሁሉ ትዳር መስርተው በዚህ ዓለም ላይ የኖሩ ናቸው። ተመልከቱ። እነ ዳምብራውን እንደሚቃዡት ግኖስቲኮች እንደሚስቱት ኢየሱስ ክርስቶስን በዚህ የሚያማው ማንም የለም አሉ አንዳንድ ሰዎች በዚህ ዘመን። ይሄን ደግሞ በግልጽ የምንነግራችሁ ለምንድን ነው? በዚህ ርኩሰት ውስጥ ያሉ በተለይ በፕሮቴስታንቱ ዓለም ወደ መጨረሻው እያነበቡ ሲመጡ ወይ ወደ ክደት ወይ ፍጹም ወደ ተሳዳቢነት ወይም ወደ ኒው ኤጅ ሙቭመንት ነው የሚቀየሩት። ከዚህ በፊት አንድ ሰው ነግሮኛል ኢየሱስ ክርስቶስን እንዲህ አይነት ነገር ብሎ። ልብ በሉ፣ እዚህ ወንጌል ላይ እንኳን አብርሃምን አላሉትም፣ ይስሐቅን አላሉትም፣ ያዕቆብን አላሉትም፣ ዮሴፍን አላሉትም፣ ዳዊትን ሶሎሞንን አላሉትም። ምክንያቱም እነዚህ በምድር ላይ አግብተው ያሉ ናቸው። ዮሐንስ መጥምቅ አሉት ንጽህናውን አይቶ፣ ኤልያስን አሉት ድንግልናውን አይቶ፣ ኤርምያስን አሉት ከእናቱ ማኅፀን የተመረጠ ቀደሱ ከመከርሰምከ የተባለ ቅዱስ ስለሆነ ይህንን አዩና፣ ወይም ደግሞ ከነቢያት አንዱ እንደገና መጥቶ ይሆን? አሁን ጥያቄው ወደ እነሱ ዞረ። የሰው ማውራት ብቻ አይደለም። እሺ ሰውስ ዮሐንስ መጥምቅ ነህ አለኝ፣ ኤርምያስ ነው አለኝ፣ ኤልያስ ነው አለኝ፣ ወማ እኮ አሐዱም ነቢያት ቀደምት አለኝ፣ ከነቢያት አንዱ ነው አለኝ። ለመሆኑ እናንተስ ደቀ መዛሙርቱ ከወርኩበት የምትሉ ካደርኩበት የምታድሩ፣ ይሄ እናንተን የሚመለከታል። ይሄ ጥያቄ እናንተን ኦርቶዶክሳውያን ይመለከታል። ሁልጊዜ በዚህ ቤተክርስቲያን በኦርቶዶክስ ተዋሕዶ ውስጥ ያላችሁ፣ ከጌታ ጋር ያላችሁ፣ ከእናቱ ከድንግል ማርያም ጋር ያላችሁ፣ በዚች በተቀደሰ ስፍራ ያላችሁ እናንተስ ነው አሁን ጥያቄ። የሌሎቹን አወራ እንዘለዝላለን። ስለዚህ ጥያቄው ወደ እነሱ መጣ። ወይ ቤሎም አንተ ሞክረ መና ተብሉኝ መና ተብሉኝ። ሌሎቹስ እንዲህ አሉ፣ እናንተስ ማን ትሉኛላችሁ?
ቦታ ላይ የሆነውን በመጽሐፍ ቅዱስ ያልተጻፈውን ነገር ልንገራችሁ። ይህን ጥያቄ ሲጠይቅ ፊልጶስ ዘቂሳርያ ኢየሩሳሌም የደርሶ ወይ ድንገት ጎብኝታችሁት እንደሆነ አላውቅም፣ ለምለም ሳር ያለበት አካባቢ ነው። የፈረሰው የጥንቱ ከተማ ሁሉ በዛ ስፍራ አለ። በቂሳርያ እና በፊልጶስ በሁለቱ ሰዎች የተነሳ ፊልጵስዩስ ዘቂሳርያ ተብላለች። ያ ስፍራ ለምለም ቦታ ነው። ይህን ሲጠይቃቸው ቅዱስ ጴጥሮስ ምን ያደርግ እንደነበረ አባቶቻችን በመንፈስ ቅዱስ የተገለጸላቸውን አስቀምጠዋል። ልክ ክርስቶስ ይሄን ሲል ሌሎቹም ዮሐንስ መጥምቅ ይሉሃል እያሉ ይመልሳሉ። 11 ኤልያስ፣ ኤርምያስ ከነቢያት አንዱ ሲሉ ቅዱስ ጴጥሮስ አንተ ማን እንደሆንክ አቤቱ ይገለጽልኝ እያለ ይጸልይ ነበር ይላል። በእሱ ላይ ያደረ መንፈስ በእናንተ ላይ ይደር። ስለዚህ ጴጥሮስ ትክክለኛውን መልስ ነው የመለሰው። በዚህ እንደተጻፈ በወንጌሉ ላይ እንደምታዩት ቅዱስ ጴጥሮስ ወዲያውኑ ይላል ወአውሳ ይላል መለሰ ስምዖን ጴጥሮስ ወይቤ ምን ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ለስም አጠራሩ ክብር ምስጋና ይግባው። ቀጥሎ ያለውን ልንገራችሁ። ቅድም ያልኳችሁን ጴጥሮስ ምን ያደርግ ነበር ብያችኋለሁ። ምን ያደርግ ነበር? ይጸልይ ነበር አላልኩም? እሱም በምን ታገኛላችሁ መሰላችሁ? እዛው ላይ ክርስቶስ ኃያሉ አምላካችን ጴጥሮስ አንተ ውእቱ መሲህ ወልደ እግዚአብሔር ሕያው ብሎ ሲመልስለት ጌታ የተናገረውን ልንገራችሁ። ምንድን ነው ያለው ጌታ? ወአውሳ እግዚእ ኢየሱስ ወይቤሎ ብፁዕ አንተ ስምዖን ወልደ ዮና እስመ ኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት፣ የገለጸልህ ሥጋና ደም አይደለም በሰማይ ያለ አባቴ ነው አለ። እየጸለያትን ጸሎት መሰከረለት። ጸሎት ጸለያችሁ የልባችሁ ይፈጸማል እንጂ ጸሎታችሁ ከደመና በታች አይቀርም። የጴጥሮስ አምላክ ያደርግላችሁ። ከልብ ሲጸለይ መልስ አለው። ጸሎት ሶስት አይነት ነው። ሶስት አይነት ጸሎት አለ። አንድ የሥጋ፣ ሁለት የነፍስ፣ ሶስት የልቡና። ነገሩ አንድ ሁለት ሶስት የሥጋ ጸሎት ምንድን ነው? የነፍስ ጸሎት ምንድን ነው? የልቡና ጸሎት ምንድን ነው? የሥጋ ጸሎት አንዳንድ ድምጻችሁን ከፍ አድርጋችሁ አጸልዩ። ሁለተኛው ሚስጥር ልተውና እቺ ብቻ ነገራችሁ። ሌላ ሚስጥር አለ ግን እቺ ልንገራችሁ። አባታችን ሆይ በሰማይ የምትኖር ስንል እየተናገርን ነው የምንጸልየው በሥጋ። የነፍስ ደግሞ በለሆሳስ እንጸልይ። የልቡና ካልደረሱበት ስለማይታወቅ እኔ ምንም አላችሁ እሱና አባ እንጦንስና አባ እንጦኒ ይንገሯችሁ እና አባ ጳውሊ እና አባ አርሳኔዎስ ይንገሯችሁ እና አባ ሆይ እና አባ ብሶይ ይንገሯችሁ፣ አባ ባሞን ይንገራችሁ። ኢትዮጵያ ብዙ መምህራን አሉ፣ ክርስቲያኖች ብዙ ቅዱሳን አሉ። ሥጋና ደም አልገለጠልህም። አላ አቡየ ዘበሰማያት፣ በሰማያት ያለው አባቴን የገለጸልህ እንዳለው ለእናንተ የሚገለጽላችሁ ለሁላችን የሚገለጽልን። ተመልከቱ። ስለዚህ ጴጥሮስ ይጸልይ ነበር። አሁን ወደ ዝርዝር ነበር። እስካሁን ድረስ ተነጋገርን። ይሄን መንፈስ ቅዱስ በእኔም በባሪያው በእናንተም በሁላችሁ ይላል። ልብ በሉ፣ ሁለት ነገር ልብ በሉ። የጌታ ጥያቄ፣ የጴጥሮስ መልስ እና የሌሎቹ ሰዎች መልስ። ጥያቄው ምን ነበር? ሰዎች ማን ይሉኛል? ሰዎች ማን ይሉኛል የሚለው ብቻ አይደለም። ሰዎች የሰው ልጅ ማን ይሉ ማን ይሉታል? እችን ድገሙ። ሰዎች የሰው ልጅ ማን ይሉታል? አሁን ሰዎችና የሰው ልጅ ልዩነት አለ። ሰዎች የተባለው ሕዝብ ነው። የሰው ልጅ የተባለው ኢየሱስ ነው። እኔን ኢየሱስን ማን ይሉኛል? አሁን ሲጠይቃቸው የማንን ልጅ ነው ያላቸው? የማንን ልጅ? ባጭሩ የማርያምን ልጅ እኔን ማን ይሉኛል ነው ጥያቄው። ስለዚህ ክርስቶስ ሥጋ መሆኑን ነግሮናል አልነገረንም? ነግሮናል። ሥጋ ሆኗል። ምክንያቱም ማርያም ሰው ናት። ድንግል ማርያም ሰው ናት፣ ግን የተመረጠች ናት። ድንግል ማርያም ሰው ናት። ቀድማ በእግዚአብሔር ልጅ ያለች ናት። ድንግል ማርያም ሰው ናት። መልኳ ግን የአምላክን መልክ ይመስላል። ድንግል ማርያም ሰው ናት። ሐሳቧ ግን
ተዋህዶ ነው እኮ የሚለው። የአምላክ ማደሪያው ትሆን ዘንድ ራሱ እግዚአብሔር ድንግል ማርያምን መረጣት። እኛ አይደለንም የመረጥናት። የመንግስት ባለስልጣን አልመረጣትም። የዓለም ነገስታት አልመረጧትም። እግዚአብሔር መላእክትም አይደሉም። መጀመሪያ የመረጣት እኛም አይደለንም። ራሱ ሰማይና ምድርን የፈጠረ እግዚአብሔር በመጨረሻው ዘመን 5500 ሲፈጸም እኔ ከስጋዋ ስጋ ከነፍሷ ነፍስ ነስቼ እወለዳለሁ የመረጣት እግዚአብሔር ነው። ስሙ የተመሰገነ ይሁን። ደስ ያለው አመሰገነ፣ ደስ ካላለህ እንዳሻሁን ከሰይጣን ጋር ትኖራለህ። እግዚአብሔር ነው የመረጣት ከስጋዋ ስጋ ከነፍሷ ነፍስ ይነሳል። ስለዚህ ሰው ሆነ፣ ቃል ስጋ ሆነ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ቃል ስጋ ሆነ ሲል ስጋ ሆነ። ከማን ነው ስጋ የሆነ? ከድንግል ማርያም። ስለዚህ የሰው ልጅ ያለበት ምክንያት ሰውነቱን ነገረ። ቀጥሎ ግን ማን ይሉታል የተባለ ዮሐንስ አሉ ሰው ነው፣ ኤልያስ አሉ ሰው ነው፣ የሰው ልጅ ብሏል እሱ ራሱ። ኤርምያስ አሉ ሰው ነው፣ ኤርምያስ የሰው ልጅ ብሏል እሱ ራሱ። ሰውነቱንማ ነግሮናል። መልሱ ልክ አይደለም፣ መልሱ ልክ አይደለም። አሁን ክርስቶስ የጠየቀው ጥያቄ እኔ ከድንግል ማርያም የተወለድኩት በከብቶች በረት ማን ነኝ ነው። ኦርቶዶክስ ምን ይላል? አይሁዳን ምን ይላሉ? ካቶሊኮች ምን ይላሉ? ፕሮቴስታንቶች ምን ይላሉ? ጆባዊትነስ ምን ይላል? ሌሎች እምነቶች ምን ይላሉ? የእስልምና እምነት ምን ይላል? ግኖስቲኮች ምን ይላሉ? ሌሎቹስ ምን ይላሉ? ለምሳሌ ዛሬ መስከረም 21 ቀን የብዙኃን ማርያም ሲባል የተሰበሰቡት ዋና አሪዮስ የተባለውን ከሃዲ ለማውገዝ ነው። አሪዮስ ምን አለ? አሪዮስ ሰው ነህ ነው ያለው። ተመልከቱ፣ ሰው ነህ ነው ያለው። ስለዚህ ልክ አይደለም። ከነ ዮሐንስ ጋር እንደ ሩቅ ብእሲ ነው ያየው። ከነ ኤርምያስ ጋር እንደ ሩቅ ብእሲ ነው ያየው። ከነ ኤልያስ ጋር እንደ ሩቅ ብእሲ ነው። ሩቅ ብእሲ ማለት ነው። ሩቅ ብእሲ ላለ ዝም ብዬ ቤተክርስቲያን ስትሰሙ ሩቅ ብእሲ ምን ማለት ነው? ሩቅ ብእሲ ማን ይነግረኛል? እዛ ያላችሁ ጻፉ። እዚህ በሚያስተላልፉላችሁ ወንድሞቻችሁ ጻፉላቸው መልስ ካላችሁ። ሩቅ ብእሲ ማለት ምን ማለት ነው? መልስ አልሰማሁም። ሩቅ ብእሲ እናንተ እዚህ ጋር ያላችሁትን አይመለከትም። መምህራን ይረዷችኋል። ከዚህ መልስ ሩቅ ብእሲ ማለት ምን ማለት ነው? እናትና አባት ከእናትና አባት ሲወለድ ክርስቶስ እኮ በሰማይ አባት አለ፣ በምድር እኮ እናት አለ። መልከጼዴቅ አባት እናት የለውም ሲል እኮ ምሳሌ ኢየሩሳሌም ነው፣ እስራኤል ሀገር ነው አባት እናት የሌለው እንጂ ኢትዮጵያ ውስጥ እናትና አባት አለ። መልከጼዴቅ ዕብራውያን ምዕራፍ 7 ላይ በእግዚአብሔር ላይ ተመስሎ ለዘላለም ይኖራል አለ። ሩቅ ብእሲ ማለት አንተ ነህ። ሩቅ ብእሲ ማለት አንቺ ነሽ። ጥሩ ምን ማለት ነው? ሩቅ ብእሲ ማለት ሰው ብቻ፣ አምላክነት የሌለው ሰው ብቻ። ገባችሁ? ካሁን በኋላ እስከዛሬ ስትማሩ እናታውቁ ደስ ሩቅ ብእሲ ማለት ሰው ብቻ። በቃ ሩቅ ብእሲ ማለት ካሁን በኋላ ስትሰሙ ገባችኋል? ሰው ብቻ። ስለዚህ ኢየሱስም ሰው ብቻ፣ ስጋ ብቻ ነው ያሉት። ዮሐንስ ነው፣ ዮሐንስ አምላክ አይደለማ። ኤልያስ ነው፣ ኤልያስ አምላክ አይደለማ። ኤርምያስ አሉት፣ ኤርምያስ አምላክ አይደለማ። አሪዮስ ምን አለ? በመለኮቱ እሱ ተፈጥሮ ነው፣ ፈጥሮ ነው ዓለምን የፈጠረበት አለ። ስለዚህ የብዙኃን ማርያም ቀን ዛሬ 318ቱ ሊቃውንት ተሰበሰቡ የአሪዮስን ክደት ሊያመክሩ። ሰዎች ማን ይሉኛል? 318ቱ ሊቃውንት ባጭሩ እናንተ የምትሉትን ነው የሚሉት። ማለትም የኦርቶዶክስ ተዋሕዶ ቤተክርስቲያን የምትለውን ነው የሚሉት። ቅድም የዘረዘርኩላችሁ ግን ባጭሩ ላምጣ። ለምሳሌ አይሁዳውያን ምን አሉ? እዚህ የተጻፈው ያኔ የነበሩ አይሁዳውያን ናቸው ቅድም መልስ የሰጡት። ዛሬ ያሉት አይሁዳውያን ደግሞ ኢየሱስ ክርስቶስን ለስም አጠራሩ ክብር ምስጋና ይግባውና ሐሰተኛ ነው ይሉታል። አይሁዳውያን ሌላ መሲህ ይመጣል ይላል። ይሄ እሱ ነው። ካቶሊኮች ሁለት ባህሪ ነው ይሉታል። የመለኮቱና ትስብእቱ አልተዋሃደም ይላሉ። ካቶሊኮች ግን አምላክ ይላል። ፕሮቴስታንት ከነሱ ደግሞ በጣም ዝቅ ይወርዱና አማላጅ ነው ይላሉ። አንድ በሥላሴ እናምናለን ይላሉ። አብ ወልድ መንፈስ ቅዱስ በሥላሴ እናምናለን ይሉና ከዛ ተዋህዶ ላይ ሲመጡ ግን የሉም
ለስም አጠራሩ ክብር ምስጋና ይግባው። ግኖስቲኮች ደግሞ ግኖስቲክስ የሚባሉት በአሁኑ ሰዓት ኒው ኤጅ ሙቭመንት እየተባለ የመጣው ነው። ስለሱ ሰምታችኋል። ሎ ኦፍ አትራክሽን፣ ኒው ኤጅ ሙቭመንት፣ ኒው ቶትስ፣ ኒው ክርስቲያኒቲ ፎር ዘ ኒው ወርልድ ሰምታችኋል። እሱ አሁን የመጣሁት ደግሞ እሱ መጽሐፍ የዛሬ ዓመት የጻፍኩትን አሁን ፐብሊሽ ሆኖ ጥቅምት አንድ ቀን ላስመረቅ ነው የመጣሁት። ደግሞ አጋጣሚ በየሶሻል ሚዲያው መነጋገሪያው እሱ ነው። እነዚህ ሰዎች አስተሳሰባቸው ሰከንድ ሴንቸሪ ላይ የመጡ ከአጋንንት ጋር ህብረት የነበራቸው ኤሶቴሪክ የሚል ሚስቴሪየስ የሆነ ጥበብ ይገለጽልናል የሚሉ ሰዎች ናቸው። በርግብግቢት በቫይብሬሽን ያለህን ፍሪኩዌንሲ ማች ታረግና ወደ ሌላ ዓለም ትገባለህ ይላል። ወይም የቡዲዝም የሂንዱይዝም የጃይኒዝምን እምነት ያመጡና ሰው ወደ ኒርቫና ደረጃ ይደርሳል። እዛ ደረጃ ሲደርስ ራሱን በሚገለው ነገራችን ላይ ራሱን የሚያጠፋው በዮጋ በሜዲቴሽን በማኒፌስቴሽን ይላል። እሱ የግኖስቲኮች አስተሳሰብ ነው። ባጭሩ በሲክሬት በተባለው መጽሐፍ እንደተጻፈው ምን ይለዋል? ኢየሱስ ፍሪኩዌንሲውን አስተካክሎ ቫይብሬት በማድረግ ወደ ሌላ ቻነል በመለወጥ የመጣ አዮን ጨረር ነው ይላል። በተለይ 72 ጨረሮች ይታወቃሉ። ከ72ቱ ጨረሮች ተፈንጥቆ የመጣው አንዱ ኢየሱስ ነው ይላል። በኒው ኤጅ ሙቭመንት ይሄን ሌላ ነገር የለውም። ሰዎች ማንን ይላል? የሰው ልጅ ከባድ ጥያቄ ነው። የኢየሱስ ነው ኦርቶዶክስ ያላችሁበት ነው። ኒው ኤጅ ሙቭመንት ግኖስቲክ እድሜህ ከሰባ ላይ አልፍ ምን ልትሰጥበት ነው? ደረጃህን ተጠብቀህ አይሻልም? እንቁራሪ ዝሆንን አክላለሁ ብላ ነው አሁን አይሰጠጣ ነበር የማይሆን ነገር አንዳንዴ ይመስላቸዋል። ዝሆንና ያለውን እንቁራሪት ድልድይ ተሻገሩ ይባላል። ዝሆንና እንቁራሪት ዝሆኑ ነቅነቅ ሲል ድልድዩ ጣጣጣጣ እንቁራሪት ቀናለችና ነቀነቅ ነው አይደል አለችው። በመሀል እንኳን እንደሚሆን ማቁራቸው ዮጋ ሲባል የማን መንፈስ እንደሚዋሃዳቸው ሆናቁ። ይሄ በመጽሐፌ ላይ በዝርዝር ታውቃላችሁ። ሰዎች የሰው ልጅ ማን ነው ወገኖቼ? ይሄ ነው ትልቁ ጥያቄ። ክርስቶስ ይሄን ሲጠይቅ የጴጥሮስ መልስ ምንድን ነው? ሰው ነህ ነው ወይስ አምላክ ነህ ነው የጴጥሮስ መልስ። ሰውነቱንማ ራሱ ነገረን እኮ። ሰዎች የሰው ልጅ ማን ይሉታል ሲል እኮ እኔ ሰው ነኝ አላቸው። ከድንግል ማርያም ተወልጃለሁ ነው፣ እዚሁ ነው ያለሁት ነው፣ ናዝሬትን ያደግኩት ነው፣ የተወለድኩት ቤተልሔም ነው፣ በከብቶች በረት ነው። ግን ሲወለድ እንዴት ነበረ? እንዴት ነበር ሲወለድ ወገኖቼ? እናቱ ማርያም መውለጃዋ ደርሶ ማንም ቤት ሊሰጣት አልፈለገም። መውለጃዋ ደርሶ ነገሩ ትንቢት አለ። የከብቶች በረት በዛ ውስጥ ሲወለድ ግን እረኞቹ ሌሊት ብርሃን መጥቶ አጥለቀለቀ። ገብርኤል መልአክ እየበረረ መጣ። የምስራች ነው የምነግራችሁ፣ ደስ ይበላችሁ፣ ደስታ መድኃኒት ክርስቶስ ዛሬ በቤተልሔም ተወለደ አላቸው። እግዚአብሔር የገለጠልን እንይ ብለው ወደ በረቱ ሄዱ። ከሰማይ እሳታውያን መላእክት መጡ። ለማ ኢየሱስ ሲወለድ። ከዛስ በከብቶች በረት በአንድ ላይ ዘመሩ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ሲመረጡ። 2 ዓመት ሲሞላው ነገስታት መጡ። ለ2 ዓመት ሕፃን ሰማችሁ? ለስንት ዓመት ሕፃን ስንት ነገስታት መጡ? 70 ሰገል ስንት ነበሩ? የደረሱትን የተነሱትን ተዋቸው 12 ናቸው። 9ኙ ቀርተዋል። ስንቶቹ ናቸው የደረሱት? 3ቱ። ምን ሰጡት? ምን ሰጡት? 1 ወርቅ። እንዴት ነው ነገሩ? ኧረ ምን ሰጡት? ሌላስ? ቅድም ቆርታችሁ ይለካል መለሳችሁት። ጎበዞች፣ ጎበዝ ተማሪ ዝም ይላል መስሎሃል? አንዳንድ በእኛ ቤተክርስቲያን እኮ ሊቅ ለመባል ጸጥ ነው የሚሉት። ከተናገረ ስህተት እንዳይወጣበት ገና ለገና ጸጥ ሊቁ ይባላል። ከዛ አይሳይ መናገር ነው። ስህተት ሞታ
አንዳንድ ደግሞ ተረጉም ይችላል። አቤት እንዲህ ያለ ሶስቱ ሰብአ ሰገል የጥበብ ሰዎች ናቸው። እንደገና ምን ናቸው? ነገስታት ናቸው። ሶስት ነገስታት። እስቲ ያስቡት ኦርቶዶክስ ለሁለት ዓመት ሕፃን ወርቅ፣ ዕጣን፣ ክርቤ ይዘው ነገስታት ከሩቅ ሀገር መጥተው ከኢትዮጵያ እነዚህ መጥተው ከምስራቁ መጥተው ለሁለት ዓመት ሕፃን ማቴዎስ ሲጽፍ 2 ላይ ምንድን ነው ያለው? ወድቀው ሰገዱለት። በእናቱ እቅፍ አዩት፣ ወድቀው ሰገዱለት። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ነው። ሁላችሁም ይሄን ቃል ተናገሩ። በእናቱ እቅፍ አዩት፣ ወድቀውም ሰገዱለት። በማቀፍ አዩት፣ ወድቀውም። እቺ ምልክታችን ናት። ኢሳይያስ 7:13 ላይ ባለፈው ጥያቄ ጠይቀው ነበር። አንድ ሳስተምር እንዴት ነው ድንግል ማርያም ሁሉ ሕፃኑን ይዛ? ምልክታችን ነው ይሄ። ወድቀው ሰገዱለት። ኢየሱስ በኦርቶዶክስ ቤተክርስቲያን አምላክ ተብሎ ይሰገድለታል። ይሄን ሁሌ አምላክ ተብሎ ይሰገድለታል። ሁሌ ምን ይሄን ጸሎታችሁ ላይ ራሱ ሰግዳለሁ፣ ቅዳሴያችን ላይ እሰግዳለሁ። ለሱ ማን መሆኑን ጠንቅቀን እናውቃለን። ስለዚህ ኢየሱስ ክርስቶስ ሰውነቱን ነግሯቸዋል። አምላክነቱን ግን አምነዋል ወይ? ጥያቄ ነው። ከነቢያት አንዱ ብሎ መለሱ። ኋላ ጴጥሮስ አንተ የአብ ልጅ ነህ፣ ወልድ ነህ። ወልደ እግዚአብሔር የአብ ልጅ ነህ፣ ደግሞ ሕያው ነህ። አንተም አብ ሕያው ነው፣ ወልድ ሕያው ነው፣ መንፈስ ቅዱስ ሕያው ነው። ጴጥሮስ ይሄን የገለጠልህ የሰማዩ አባቴ ነው አለ። ስጋና ደም አልገለጠልህም አለ። አሁን ልዩነታችን ልንገራችሁ። በአብዛኛው በተለይ ከፕሮቴስታንቱ ዓለም ከኛም ዓለም ጋር ትልቁ ልዩነት ምንድን ነው መሰላችሁ? ስጋና ደም ይመራሉ። እዚህ ቤተክርስቲያን ግን በመንፈስ ቅዱስ ነው። የካቶሊክም ቤተክርስቲያን መሰረቱ በሊዮን በሰው ነው የተመራ እንጂ በቀደሙ አይደለም። እነ ቅዱስ ዲዮስቆሮስ ቀድሞና አትናቴዎስ አርዮስን ያሳወጉ ያወገዙት እነ እስክንድሮስ እነ ቶማስ ዘመርዓስ እነዚህ አባቶቻችን እነ ባስልዮስ እነ ያዕቆብ ዘንጹል እነዚህ አባቶች በጠቅላላ በመጽሐፍ ቅዱስ ያለውን ቀድሞም የተነገረው ነው የሚያዘሩት እንጂ የራሳቸውን ሐሳብ አያመጡም። ሊዮን ግን የራሱን ሐሳብ አመጣ። አርዮስ የራሱን ሐሳብ አመጣ። ያ ምንድነው? ከስጋና ከደም ነው፣ ከራስ ስሜት ነው። ከራስ ስሜት ነው። አሁን በዚህ ቤተክርስቲያን እኔም ብሆን ሌሎችም መምህራን ቢሆኑ የራሳችንን ሐሳብ አናስተምርም። የተቀመጠልን ትምህርት አለ፣ በዛ መሰረት እናስተምራለን። ለማንኛውም ዮሐንስ መጥምቅ ነው አሉት። ዮሐንስ መጥምቅ ምንድን ነው ያለው ስለ ኢየሱስ? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ኢየሱስ ወደ እሱ ሲመጣ ነው አበጉ ለእግዚአብሔር ዘአትት ኃጢአተ ዓለም ብሎ የዓለምን ኃጢአት የሚያስወግድ አለ እንዴ አለ። የዓለምን ኃጢአት የሚያስወግድ ኢየሱስ አይደለም እንዴ? ደሙን አፍስሶ በቀራንዮ አደባባይ የተሰዋልን እሱ አይደለም እንዴ? ከዛ ቀጥሎ ምንድን ነው ያለው? ከኔ በኋላ ይመጣል ያልኳችሁ ከኔ በፊት የነበረ አለ እኮ። ከኔ በኋላ ይመጣል ያልኳችሁ 6 ወር የምቀድመው፣ አንድ በመወለድ 2 በማስተማር 6 ወር የምቀድመው አለ። ትዝ ይላችኋል ሉቃስ ወንጌል ምዕራፍ 1 ቁጥር 26 ምንድን ነው የሚለው? ሉቃስ 1 ቁጥር 26 በ6ኛው ወር መልአኩ ገብርኤል ወደ አንዲት ድንግል ተላከ። ወደ አንዲት ድንግል ብቻ፣ አንዲት ብቻ፣ ሌላ የለም። እሷ ብቻ ነች። ርግቤ መደምደሚያ ይሄ ያለ ሶሎሞን ለወለደቻት ለመረጣትም አንዲት ናት ይላል። አንዲት ናት ድንግል ማርያም። ማን እሷን ይመስላል? ወደ አንዲት ድንግል ተላከ። ወዴት? ወደ ናዝሬት ገሊላ። የድንግሊቱም ስም ስሟንም የነገረን መጽሐፍ ቅዱስ የድንግሊቱም ስም ማርያም ነበረ። 6 ወር ማለት አንደኛ 6ኛው ሺህ ነው። ሌላው ግን ገብርኤል ዘካርያስና ኤልሳቤጥን ባበሰራቸው በ6 ወር ደግሞ መጥቶ በቤታችን ላበሰራት። ተመልከቱ። ዮሐንስ ምን አለ? እኔ የምቀድመው
ደግሞ 6 ወር ከኋላ ይመጣል ያልኳችሁ ከኔ በፊት የነበረ ነው አለ። ኢየሱስ አምላክ ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። ተመልከቱ። ለማንኛውም ማቴዎስ 16ን ጨርሳችሁ የማቴዎስ ወንጌል ምዕራፍ 17 ስትጀምሩ ይሄን በተናገረ በሰባተኛው ቀን የት ይዟቸው ወጣ? ተራራ ላይ ይዟቸው ወጣ። አንድ ነገር ልንገራችሁ ሚስጥር። ሰዎች ማንን ያሉ የጠየቀበት ቀኑ ራሱ በኦርቶዶክስ ይታወቃል። ቀኑ የጠየቀበት ቀን ምን ያገኛል? ሰዎች የሰው ልጅ ማን ይሉታል ብሎ የጠየቀበት ወሩ እለቱ ይታወቃል። ብዙ ነገር አበዛውባችሁ። ጥያቄ እንደዛ ነው። በስንት ዓመት የመጥቼ በ15 ዓመት ነው ያለው ሲናገር መራገር እና መቼ ነው ነገሩኛ? እዚህ ጋር አንድ ሊቅ አለ። በቃ እየቀደመ ይናገራል። በግንፋ አትሰሙት ብለ ብቻ ሩቅ ስለሆናችሁ ያላችሁት እንጂ እሱን ሰምታችሁ ብትናገሩ አትሳሳት። ልንገራችሁ መቼ እንደጠየቀ ቀላል ነገር ልንገራችሁ። በምን እንደምታስታውሱ እመቤታችን የተጸነሰችው መቼ ነው? እመቤታችን የተጸነሰችው ምን ወር ምን ቀን ነው? ነሐሴ። ያ ቀን ምን ተብሎ ነው የሚታወቀው? በቤተክርስቲያናችን ጽንሰታ አይደል? እመቤታችን የተጸነሰችበት ልክ የዛን ቀን ነው ሰዎች ማንን ነው ብሎ ጌታ የጠየቀው። ይሄ ነው ጌታ የዛች ቀን እሷ በተጸነሰችበት ዕለት። ተመልከቱ። ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ ነገር የለም። ከዛስ በሳምንቱ ማለት ነሐሴ ስንት ይሆናል? ነሐሴ 13 ቀን እንትኑ ላይ ወንጌል ላይ ስታዩ ከ6 ቀን በኋላ እያለ የሚጽፍላችሁ ነገር አለ። በስድስተኛ ቀን ከዛ 7ኛው ቀን ላይ እያለ የሚጽፋሉ ወንጌል ስትመለከቱ። ያቺ ቀን ደግሞ ነሐሴ 13 ናት። ከ6 ቀን በኋላ የሚላችሁ እሱ ነው። ነሐሴ 13 ደግሞ ምን የሚል በዓል ነው የምታውቁት? ምን የሚል በዓል ነው የምታውቁት? ደብረ ታቦር። ጎሽ፣ ሌላስ? ሌላ ምን ይባላል? አይ ዋናው በዓል ነው። አንደኛ ደብረ ታቦር ብላችሁ፣ ሁለተኛ ደግሞ ምን ይባላል? ያ በዓል እኔ የማየው ወንዶቹ መልስ ይመልሱልኝ ደግሞ በዚህ በኩል ሲሉት እዛ ጋር ምንም የሚናገር የለም። በዓለ ወልድ አቤት ይገርማል። በዓለ ወልድ በየወሩ ነው። አብይ በዓል፣ የዓመት በዓል ደብረ ታቦር አላችሁ። ሌላ ስም የለውም እንዴ? ማመጣ ቅቤ ቀቡት። የቅቤ ነገር ሲወራ ክትፎም ትዝ ይላል። በቃ ይመጣልሃል። እንደዛ ነው ነገሩ እንዴ? ቡሄ ማለት ምን ማለት ነው? ኧረ ተይ አሁን ሰምተሽ መላጣ ትለኛለች ነው እየሰደብሽኝ ነው። ያ ፀጉሬ ነው። ቡሄ ማለት የሚገርማችሁ ብዙ ሰው ትርጉሙን ላያውቀው ይችላል። ቡሄ ማለት ታላቅ ብርሃን ማለት ነው። ሌላ ቀርቶ ድንጋይ የሚያበራ ድንጋይ ከሆነ ምን ተብሎ ነው የሚጠራው? ድንጋይ ባህ ድንጋይ ታውቁ? ነጭ ባህ ድንጋይ ይባላል። ቡሄ ማለት መብራት ማለት ነው። ከ6 ቀን በኋላ ወደ ደብረ ታቦር ተራራ ይዟቸው ወጣ። በዓሉ የተሰየመው በተራራው ደብረ ታቦር የሚል መጽሐፍ ቅዱስ ውስጥ የለም። ብዙ ሰዎች ግን ከኦርቶዶክስ ውጭ ደብረ ታቦር ይላሉ። እኛ ደብረ ታቦር የምናውቀው ከ81 መጽሐፍ በሆኑት ውስጥ ከተጻፈው ነው። ሐዋርያት የነገሩን ደብረ ታቦር ማለት የታቦር ተራራ ማለት ነው። በ6ኛው ቀን ደቀ መዛሙርቱን ከታች ሌሎቹን አድርጎ 3ቱን ይዟቸው ወደ ተራራ ወጣ። ከ6 ቀን በኋላ ያለው መቼ ነው ቢሉ በፊልጵስዩስ ዘቂሳርያ ሰዎች ማን ይሉኛል ብሎ ከጠየቀ ከ6 ቀን በኋላ ይዟቸው ወጣ። ጴጥሮስ፣ ዮሐንስ፣ ያዕቆብን ይዟቸው ወጣ። ለምን ጴጥሮስ እሰቀላለሁ ሲሉ ያኮ ቅድም መልስ የመለሰው ጴጥሮስ እሰቀላለሁ ሲሉ ሐሰበከ ክርስቶስ አለ። በአንጻረ በለስ ረገማለ ኃጢአት ይባላል። በጴጥሮስ ውስጥ ያን ነገር ሊናገር የሞከረውን ሰይጣን ግን ሁሉም ደህሬ ያለና ገሰጸው። ዮሐንስና ያዕቆብን ለምን ይዟቸው ወጣ መሰላችሁ? እናታቸውን ሄደው
ክርስቶስ ምን ብሎ አስተማረ መሰላችሁ? ወደ ኢየሩሳሌም ወጥቼ እነግሳለሁ። ከዛ እናታቸውን ላኩ። ቀስ ብለው እነሱም ሄደው ጌታ ሆይ በኢየሩሳሌም ስትነግስ በቀኝና በግራ እኛም አብረን ካንተ ጋር ቢትወደድ ነው ማለት። እናቱም ሄዳ ጠየቀች። የምትለምኑትን አታውቁም፣ እነግሳለሁ ያልኩት ትሰቀላለሁ፣ ሞትም ትለምኛለሽ አላት። ስለዚህ እነሱ ሚስጥሩ እንዲያውቁ ይዟቸው ወጣ። ደብረ ታቦር ተራራ ላይ ሲወጣ ማን ይዞ ወጣ አልኳቸው? 1 ጴጥሮስ፣ 2 ማናም ዮሐንስ፣ 3 ያዕቆብ። ተራራው ሲወጣ ሌላ 2 ሰዎች መጡ። ከየት መጡ? አንዱ ከብሔረ ሕያዋን መጣ፣ አንዱ ከሲኦል መጣ። ማነው ከሲኦል የመጣው? ማነው ከብሔረ ሕያዋን የመጣው? ደብረ ታቦር ተራራ ላይ ተገለጡ የተባሉት የመጡ ሰዎች ማን ናቸው? ሙሴና በረከታቸው ይደርባችሁ፣ የልባችሁ ይፈጸም፣ የምትመኙትን አትጡ፣ የምትጨብጡት ይለምልምላችሁ፣ ቅድስተ ቅዱሳን ድንግል ማርያም በወርቅ ልብሷ ተሸፍናችሁ። ማን መጡ? ሙሴና ኤልያስ። ሙሴ ከየት መጣ? ከሲኦል። ኤልያስ ከየት መጣ? ከብሔረ ሕያዋን። ሙሴ ዘዳግም 34 ቁጥር 5 ሞቷል። በናባው ምድር በፌጎር ሞቶ መላእክት ቀብረውታል። ስጋው በመቃብር ነው፣ ነፍሱ በሲኦል ናት። እንዴ የሙሴ ነፍስ ሲኦል! እናንተ ጉድ መጣ። በሲኦል ነበረች የሙሴ ነፍስ። እና አብርሃም ሴት ነበሩ፣ ሲኦል ነበሩ። ክርስቶስ መጥቶ የጥሉ ግድግዳ አልፈረሰም። ቀራንዮ ተሰቅሎ ደሙን አፍሶ ሲኦልን ገና አልመዘበራትም። ስለዚህ ሰዎች ሁሉ ሲሞቱ ነፍሳቸው ወደ ነበር የሚሄደው ወደ ሲኦል። እሳቱ ግን አያቃጥላቸውም። አናንያ፣ አዛርያ፣ ሚሳኤል እሳቱ ሲጣሉ እንዳላቃጠላቸው የጣሏቸውን ሰዎች ለብሎ እንደገደላቸው የቅዱሳን ነፍሳት በሲኦል እሳት አይነካትም። የነዌና የአልዓዛርን ታሪክ አታስታውሱም? ወደኛ ላከው ገደላ ለበመሃል የሚለው ታሪክ እኔም እንደምታነቡ አላውቅም። እንግዲህ መጽሐፍ ቅዱስ ካላነበባችሁ ክርስቲያን ነው ኦርቶዶክስ ነው መጽሐፍ ቅዱስ ያላነበበ ሰው የተመለሰ ሙሴ ከሲኦል፣ ኤልያስ ሁለተኛ ነገሥት ምዕራፍ 2 አልሞተም። ኤልያስ ተወስዷል በእሳት ተበላ። ስለዚህ ሙሴና ኤልያስ መጡ። ኢየሱስ በመሃል ጴጥሮስ፣ ዮሐንስ፣ ያዕቆብ ከዛ ደግሞ በዚህ ማን አሉ? ሙሴና ኤልያስ። ቁጥራቸው ስንት ሆነ? 5 በኋላ እንመለሳለን። ከዛ ሙሴና ኤልያስ ይላል ማቴዎስ 17 ስታይ፣ በሉቃስ 9 ስታይ ሙሴና ኤልያስ ከኢየሱስ ጋር ተነጋገሩ። ጴጥሮስ፣ ዮሐንስ፣ ያዕቆብ እየሰሙ ነው። ምን እንደተነጋገሩት ከኦርቶዶክስ ውጭ ማንም ያውቅ። ተነጋገሩ ይላል መጽሐፍ ላይ። ተነጋገሩ። ምን ተነጋገሩ? በኢየሩሳሌም ስላለው ስለመውጣቱና ስለመውረዱ ይላል። ሌላ ነገር ግን የለም። ሙሴና ኤልያስ ምን ተነጋገሩ ልንገራችሁ። በኦርቶዶክስ ቤተክርስቲያን ተጽፏል። የሌለው ሰው አሁን በቃ እነዚህ ኦርቶዶክሶች ከየት ነው የሚያመጡት ይላል። የለውም አሱ እኛ አለን። ከአባቶቻችን ሲወድ ሲዋረድ ሳትጠፋ ሳትሰረዝ ሳትደለዝ ርትዕት ሃይማኖት ከአብ ወርዳ ዛሬም አለች በዚህ ቤተክርስቲያን። በዚህ ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ሙሴና ኤልያስ ምንድን ነው ያሉት? ተመልከቱ። ሰዎች ማን ይሉኛል ብለው ስለነበር ሙሴ ነህ፣ ኤልያስ ነህ፣ ኢያሱ ነህ፣ ዮሐንስ መጥምቅ ነው፣ ይሄ ሁሉ ሲሉ ነበር። ስለዚህ ሙሴ መጣና የኔን የሙሴ አምላክ ማን ነው ሙሴ የሚልህ አለ። ሙሴ ኦሪት ዘጸአት ምዕራፍ 33 ቁጥር 23 ላይ ኦሪት ዘጸአት ምዕራፍ 33 ቁጥር 23 ላይ እባክህ ፊትህን አሳየኝ አምላኬ አለ። እባክህ ፊትህን አሳየኝ። ሙሴ ፊቴን አይቶ በፊቴ የሚቆም ስለሌለ አንድ ስፍራ አዘጋጅቼልሃለሁ፣ በዛ በዓለቱ ላይ አቆምሃለሁ፣ ያኔ ጀርባዬን ታያለህ አለው። ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቼ በዛ ተራራ ላይ ጠራና ታየኛለህ አለው። ዛሬ ሙሴ መጣ፣ በተራራው ላይ ቆመ፣ እንዲህም ብሎ ተናገረ። የኔ ሙሴ አምላክ ማን ነው ሙሴ የሚል? እኔ ሙሴ ጠላት ብገድል ባህር ብከፍል ፈርዖንን ባሳፍር በአንተ እንጂ ነው ጌታዬ አለና ለኢየሱስ ክርስቶስ ሲሰግድለት
ሙሴን ይሰማሉ። የሙሴ አምላክ ነው ኢየሱስ። የኤልያስ አምላክ ነው ኢየሱስ። የጴጥሮስ አምላክ ነው ኢየሱስ። የዮሐንስ አምላክ ነው ኢየሱስ። የነቢያት የሐዋርያት አምላክ ነው የኔ እናንተ ኢየሱስ። እሱ ሰማይን የዘረጋው ነው። ለስም አጠራሩ ክብር ምስጋና ይግባው። ምድርን በኋላ ያጸናው ነው። ጌታ ብለን አናቆምም። የጌቶች ጌታ ነው። ሰማችሁኝ? ጌታ ብለን አናቆምም። የምን ጌታ ነው እሱ? የጌቶች የነገሥታት የአማልክት የቅዱሳን የልዑላን ለተናገራችሁ የሚድረስላችሁ ያልተናገርከውን አንደበት ላለው ሰይጣን ይቀበል ይደረግ። ኢየሱስ ክርስቶስ በኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ነው። ሙሴና ኤልያስ ደግሞ ልንገራችሁ። ሙሴ ምን ሆኗል ብያለሁ? ሞቷል። ኤልያስስ አልሞተም። ኢየሱስ ሁለቱን ለምን አመጣቸው? አብነት አድርጎ አንድ የሙታን አምላክ ነው፣ ሁለት የሕያዋን አምላክ ነው። ኢየሱስ ይሄ ነው። ኦርቶዶክሶች ማን ይሉታል? የጌቶች ጌታ። ኦርቶዶክስ ተዋሕዶ የኢትዮጵያዊቱ ቅድስት ቤተክርስቲያን ምን ትለዋለች? የነገሥታት የአማልክት። ካቶሊክ ሁለት ባህሪ፣ አይሁድ ሐሰተኛ ነቢይ ለስም አጠራሩ ክብር ምስጋና ይሁን። ፕሮቴስታንት አማላጅ፣ ጆባ ዊትነስ ፍጡር። እስልምና ደግሞ አላህ አይወልድም አይወለድም አለቀ። ነቢያና ኢሳ ነው ይላል። በድንግልና ነው የተወለደው ይላል ቁርአን። ከድንግል ማርያም በድንግልና ነው የተወለደው ይላል። ከዛ አልሞተም፣ ስምዖን ተሰቀለ ይላል። ደግሞ የሚገርመው በትንሣኤ ይመጣል እሱ ነው የሚፈርደው ይላል። ግራ የሚገባ ነገር ነው። አንድ ቦታ ከአላህ በስተቀር ዝንብል እንኳን መፍጠር የሚችል የለም ይላል በቁርአን ላይ። ይህንን የእስልምና ሊቃውንት ሊነግሩም ይችላሉ፣ የበለጠ ሊያብራሩም ይችላሉ። እሱ አንድ ስፍራ ላይ ከአላህ በስተቀር ዝም እንኳን መፍጠር የሚችል ማንም የለም ይላል። እዛው ቁርአን ላይ ደግሞ ኢየሱስ ጭቃ እያደረገ ወፍ እየሰራ እፍ እያለ ይለቅ ነበር ይላል። ያኔ ሲመጡ የነብዩ መሐመድ ዘመኖች ከኢትዮጵያ መጽሐፍ ያገኙት ነው። 81 ሆኖ መጥተዋል። አንዴ ከዛ በኋላ ደግሞ መጥተዋል። የኢትዮጵያ እምነት ነው እዛ ውስጥ የምታዩት። እና ኢየሱስ ክርስቶስ አላህ ብቻ ነው ዝንብል እንኳን መፍጠር የሚችል ካሉ ጭቃ አድርጎ እፍ እያለ ወፍ ከፈጠረ ራሱ ቁርአን ይመሰክራል ኢየሱስ እግዚአብሔር ነው ማለት ነው። ግን እምነታቸው አይደለም። ስለዚህ በዛው ነው አሪዮስ ዛሬ የብዙኃን ማንነት 318 ሊቃውንት የተሰበሰቡት ኢየሱስ አምላክ አይደለም ማለት፣ ኢየሱስ ፈጣሪ አይደለም ማለት። አሪዮስ ልቡ የተደፈነ ጆሮ የተከፈተ ሰው። የጥንት መናፍቃን እንደዚህ ናቸው። የድሮ መናፍቃን ልባቸው የተቆለፈ ጆሮአቸው ግን የተከፈተ ነው። ያነባሉ፣ ይመራመራሉ፣ ጆሮአቸው ክፍት ነው፣ ልብ ግን ድፍን ነው። አሁን ያሉ ደግሞ የሚነሱ ጆሮም ልብም ድፍን ነው። በጣም ልዩነት አለ። የጥንት መናፍቃን ስኮላርስ ናቸው፣ ሊቃውንት ናቸው፣ ሃይማኖተኛ ግን አይደለም። አሪዮስ እንዲህ ዝም ብሎ እንዳይመስላችሁ ሙሉ የአሪዮስ ጽሑፍ አውቀዋለሁ። ብዙ ጊዜ የሚጠቀሰው የምሳሌ 8:22 ላይ እንዲህ ብሎ አገኘ ጥበብ የመንገዱ መጀመሪያ አደረገኝ እሱ አለ። እሱ ዋናው በጣም ብዙ የሚፈላሰፍበት ነገር አለ። አትናቴዎስ፣ እስክንድሮስ 318 ሊቃውንት በዛሬ ቀን ስብሰባ ጀምረው ዛሬ ተሰብስበው ሁሉም ገብተው ጸሎት አድርገው የአሪዮስ ትምህርት ክደት እንደሆነ የተመሰከረበት ነው። ደግሞ የሚገርማችሁ ኢየሱስ ክርስቶስ ራሱ ከ318 ሊቃውንት መሃል ነበር ይላል። እነዚህ 318 ሊቃውንት በጣም ብዙ መከራ የደረሰባቸው፣ እጃቸው እግሩ ያልተቆረጠ፣ ዓይኑ ያልፈረጠ፣ አንድ አካል ያልጎደለው አልነበረም። ስለ እምነታቸው ሲሉ፣ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሉ እነዛ ናቸው 318 ሊቃውንት። በረከታቸው በሁላችን ይደር፣ በእነሱ ላይ ያደረ መንፈስ ቅዱስ በእኛም ይደር። የሚገርማችሁ መሀላቸው ግን ኢየሱስ ክርስቶስ ቁጭ ብሎ ነበር። ቆስጠንጢኖስ እንደውም ገብቶ እንደ ሕፃን አየው እና ሲናገር ያየዋል። ለቆስጠንጢኖስ ይገለጽለታል። ነገሩ እንደዚህ ሕፃን ነው ይላል። ክርስቶስ በመካከላቸው ስለነበር ሳታውቁት በቤታችሁ ይግባላችሁ፣ ስታውቁትም ይግባላችሁ። ክብርና ምስጋና ይሁን። ስለዚህ ዛሬ የአሪዮስ አስተሳሰብ ሰዎች ማን ይሉኛል ሲባል አሪዮስ የኢየሱስን አምላክነት ነው የካደው። ሰው ነው ያለው ልክ ዮሐንስ ነው ኤልያስ ነው እንዳሉት ነው። በዛ መንገድ ነው። በእኛ ግን በኦርቶዶክስ ተዋሕዶ ቤተክርስቲያን እምነታችን አብ ወልድ መንፈስ ቅዱስ በስም በአካል በግብር በኩነት ሶስት በእዘዝ በአገዛዝ ይህን ዓለም በመፍጠር ፈጥሮ በማሳለፍ
በፈቃድ በስምረት አንድ አምላክ ብለን የምናመልከው። ስለዚህ መበላለጥ የለም። አባ ሕርያቆስ በእመቤታችን ቅዳሴ ላይ ሰምታችሁት ከሆነ ዛሬ ምን ነበረ ይል የነበረ? ወይም የሰለስቱ ምዕት ቅዳሴ ነው ዛሬ ተቀደሰው። የእመቤታችን ቅዳሴ ሲቀደሱ አብ ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። አብርሃም ይስሐቅን እንደሚያዘው አብ ወልድን አያዘው። ይስሐቅ ያዕቆብ እንደሚያዘው እንደሚበልጠው ወልድ መንፈስ ቅዱስ አይበልጥም። አብ ወልድ መንፈስ ቅዱስ ትክክል ናቸው ይላቸዋል። ለስም አጠራሩ ክብር ምስጋና ይግባው። ኦርቶዶክሳውያን ሁልጊዜ መገለጫችን ምንድነው? አንድ ነገር ሲሆን ወይ ብንደነግጥ ወይ ሰማይ መብረቅ ቢያደርግ ወይ የሆነ ነገር ቢሆን ምንድነው ሁልጊዜ የምንለው እኛ? በስመ አብ ወወልድ ወመንፈስ ቅዱስ። ማንን የምንጠራ? አብን፣ ወልድን፣ መንፈስ ቅዱስን። ይሄን ስንል ደግሞ እግዚአብሔር ማለታችን። አሁን አንዳንድ ያለን ሰዎች ገንጥለው ኢየሱስን ብቻ የሚጠሩ ይኖራሉ። እነሱ የአብ ወልድ መንፈስ ቅዱስ ሚስጥሩም ስለሌላቸው ኋላ ላይ በኢየሱስ ስም ሰዎች ሰበል በኢየሱስ ስም ኃጢአት አለ። በኢየሱስ ስም ግን የኦርቶዶክሱ መገለጫ ምንድነው? አባቱም አይተውም፣ የባህሪዎቱ መንፈስ ቅዱስም አይተውም። በስመ አብ ወወልድ ወመንፈስ ቅዱስ ነው። ይሄ ቅዳሴ ሲገባ በስመ ሥላሴ ነው የሚጀምረው። ቄሱ እጁን ዘርግቶ አሐዱ አብ ብሎ አብ ወልድ መንፈስ ቅዱስ ነው የሚያነሳው። አንዳንድ ሳታውቁት ባህል ራሱ ቀስ እያለ እየተሻተተ ከዛ በኋላ ወደ ሌላው ልትሄድ ትችላለች። የኛ መሰረታዊ ነገራችንን ካለመረዳት የሚመጡ ነገሮች አሉ። ሰዎች ማን ይሉኛል? ሰዎች የፈለጉትን ይላሉ። እናንተስ ማን ትላላችሁ? የኔና የእናንተ ጥያቄ ለደቀ መዛሙርቱ የቀረበው ጥያቄ ነው። ማን ትሉኛላችሁ? ጴጥሮስ መለሰ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ። የሕያው እግዚአብሔር ልጅ ክርስቶስ ነህ። ሁለት ነገር ልብ በሉ፣ ሁለት ነገር ከኔ ቀጥላችሁ ተናገሩ። የእግዚአብሔር ልጅ፣ የሰው ልጅ፣ ሁለቱን ነገር ልብ በሉ። የእግዚአብሔር ልጅ፣ የሰው ልጅ። አንድ ጊዜ ጌታችን ኢየሱስ ክርስቶስ ፈሪሳውያን ወደ እሱ መጡና ምን ይመስላችኋል ስለ ክርስቶስ አላቸው። ምን ይመስላችኋል ስለ ክርስቶስ? የማን ልጅ ነው አላቸው። ምን ይመስላችኋል? የማን ልጅ ነው? ከቅድሙ ጋር ተመሳሳይ ነው። ማቴዎስ ላይ ታገኙታላችሁ በ22 ምዕራፍ ይመስለኛል። ስለ ክርስቶስ ምን ይመስላችኋል? የማን ልጅ ነው አላቸው። ሁሉም ምን ብለው መለሱ መሰላችሁ? የዳዊት ልጅ ነው። የዳዊት ልጅ ነው አላቸው። አዎ አለ። የዳዊት ልጅ መሆኑን ታምናላችሁ አላቸው። አዎ አለ። መሲህ የዳዊት ልጅ ነው የሚሆነው አለ። ታዲያ ዳዊት እንዴት እንዲህ ብሎ ትንቢት ተናገረ? ይቤሎ እግዚእ ለእግዚእየ ንበር በየማንየ እስከ አገቦሙ ለጸላእትከ ታሕተ መከይደ ገሪከ። እንዴት እንዲህ አለ አላቸው። ምን ማለት ነው? ጌታዬን ና በቀኜ ተቀመጥ አለው ይላል። ይሄ ቃል አለ። ከኔ ቀጥለው ተናገሩ። ጌታ ጌታዬን ና በቀኜ ተቀመጥ አለው። ማን ነው? ስንት ጌታ ነው አሁን እዚህ ጋር የምታወራው? አንድ ጌታ ጌታዬን እንዲህ አለ። ማን ነው? ጌታ ጌታዬ። ዳዊትን ደግሞ የሚያናግረው ማነው? በዚህ ሰዓት ሌላ ጌታ አንዱ ምን ችግር የለው፣ ልዩነት የለም። ማነው የሚያናግረው? መንፈስ ቅዱስ። ዳዊትን መንፈስ ቅዱስ አናገረው። ጌታ መንፈስ ቅዱስ ዳዊትን አናገረው። ጌታ መንፈስ ቅዱስ ዳዊትን ሲያናግረው ምን አየ? ጌታ ጌታዬን ና በቀኝ ተቀመጥ ሲለው አየ። ጌታ መንፈስ ቅዱስ ዳዊትን አናገረው። ጌታ ጌታዬን ና በቀኝ ተቀመጥ አለ ማለት ጌታዬ አብ ጌታዬ ወልድን ና በቀኝ ተቀመጥ አለው። በስጋ ልማድ በምን ልማድ? እቤታችሁ ሰው ሲመጣ ምን ትላላችሁ? ኖራችሁ መቀመጫ አሰጡም እነዚህ ተቀመጣችሁ። ምን ስለመጣ? ሰማይ ማን እንግዳ ሄደ? አሁን ወልድ ሲሄድ ወደ ሰማይ ማን እንግዳ ሄደ? ስጋ እንግዳ ሄደ። ሰማይ አልነበረም። ስጋን ተዋህዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ሲነሳ አንድ ነገር ልብ በሉ። ሲሰቀል በተዋህዶ ስጋ። አሁን በካቶሊኮች እምነት ከሆነ የተሰቀለው ክርስቶስ አምላክ አይደለም።
ምክንያቱም ሂውማኒቲና ዲቪኒቲ ዩናይትድ አለም ለነሱ መለኮትና ትስብእት አልተዋሃደም ለነሱ ሁለት ባህሪያት ቱ ኔቸርስ ይላሉ ቱ ኔቸርስ አልተዋሃደም ይላሉ ካቶሊኮቹ ብዙ ጊዜ እናንተ ቶሎ የሚናገራችሁ ሰዎች አሉ ቀድማችሁ አትዘጋጁ ሌላ ሰው ቢጠይቃችሁ ቀድማችሁ መልስ አትዘጋጁ ተማሩ ዶክተሮች ቤተክርስቲያን መምህራኑ ደግሞ እንዲህ አይነቱን ነገር እንደሚያስተምሩ ተስፋ አደርጋለሁ ከኔ በላይ ያስተምሯቸዋል እሱ ችግር የለም ቱ ኔቸርስ ይላሉ ሁለት ባህሪያት ይላሉ ለምሳሌ ኢየሱስ በውሃ ላይ ሲሄድ በመለኮቱ ነው ሲተኛ በትስብእቱ በስጋው ነው ይላል እንደሱ የሚባል ተዋህዷል ቃል ስጋ ኮነ ሲል ተዋህደ ኮነ የሚለውን ይዘው ተለወጠ እንዳይሉ ከዛ ደግሞ ወሃደር ለአሌን አላቸው በእኛ ላይ አደር አላቸው ሀደር የሚለውን ይዘው አደር እንዳይሉ እንደ እንጀራ እንዳነባበረ ሆነ እንዳይሉ ከዛ ኮነ አለባቸው ኮነ አለባቸው ትንሽ ለቀቅታለች ግድ የለም እንድሰው ሌላ ጊዜ ትማሩታላችሁ ስለዚህ ዳዊት አባቱ ከሆነ እንዴት ጌታዬ ብሎ ጠራ አላቸው መልሳቸው ዝም አሉ ምክንያቱም ከሰማይ የወረደው ኢየሱስ ከድንግል ማርያም የተወለደው እሱ ሰማይና ምድር የፈጠረ ነው ዮሐንስ ወንጌላዊ በምዕራፍ 1 ላይ የምታውቁት ሁሉ ጊዜ ተጠቅሳለ በመጀመሪያ ማን ነበር ቃል በማዘን ነበር በእግዚአብሔር ዘንድ ህልውና ነው ቃል ምን ሆነ ሥጋ ሆነ ቃል ማን ነው እግዚአብሔር ምን ሆነ ሥጋ ሆነ ለዚህ ነው ድንግል ማርያም ወላዲተ አምላክ የምትባለው አምላክን ስለወለደች ይሄን ግን አድሮስ ንስጥሮስ መቅዶኒዎስ ካሉ ወላዲተ አምላክ አትባልም አንዳንድ ሰዎች ግራ ይገባቸዋል ቶሎ ድንግል ማርያም ወላዲተ አምላክ የአምላክ እናት ድንግል ማርያም ቤዛዊተ ኩሉ ዓለም የዓለም ቤዛ ድንግል ማርያም የእመብርሃን ተመልከቱ እመብርሃን የብርሃን እናት ኢየሱስ እኮ ነው ኢየሱስ እኮ ነው አምላክ እሱ እኮ ነው ሁሌ የምንለው አለ ከዚህ በፊትም ብያችኋለሁ አንድ ዲያቆን ከዚህ የሚያዘምር እፍረት ንጉሥን የሚያዘም አለ ዲያቆን የታቀደው ሲዘምር የነበረው ድምፃዊ ነበር ወረሙ ሲል ነበር እፍረት ንጉሥ ኢየሱስ ክርስቶስ ንቁን እስግድ ነው ወጣ ትእዛዛት ነው ከማይስራኤልን ኃጣዊ ነው በትምህርት ማገባችሁ ይሽታሉት እፍረት ንጉሥ ኢየሱስ ክርስቶስ አታውቁትም እናንተ ንስግድ ሎቱ ወንቀብ ትእዛዛቲሁ ከመ ይስረይለነ ኃጣውኢነ አታስቀድሱ አሁን የእናንተ እኮ ነው የለው ዲያቆኑ እኮ የተቆራረጡት እኮ ዲያቆኖቹ የእናንተ እኮ ስለሆነ ነው እናንተ ናችሁ ማለት ያለባችሁ ይህ ነው እኮ ይበሉ ህዝብ እኮ ነው እርግጥ ዲያቆኖቹም ዋና አለ በተባሪው ታውቁታላችሁ ይሄን ዜና ለብዙ ጊዜ ያስረዋለሁ እንደው ቅዳሴ ላይ ስለለመዳችሁት እኮ የለመዳችሁትን ማምጣት ነው የምታውቁታላችሁ የላችሁ አሁን ነው በስመ አብ ወወልድ ወመንፈስ ቅዱስ ማለት ጨርሻለሁ ይሄን አሜሪካ እኛ ቤተክርስቲያን ይሄንን ቪዲዮ ቀርጬ ያሳያችኋል ይሄን ቀድሞ ይነምት ታዲያ ምን የምትማሩት ምንድን የተማራችሁ ምንድን ነው የምትዘምሩት ምንድን ነው የምትሰሙት ዋናው እኮ ይሄ ነው ቅዳሴ ነው ወቀስኳችሁ እንዴ ትንሽ ኧረ ወቅሳለሁ ገና በደንብ አድርጌ የመጣሁት ለዚህ አይደለም እንዴ እስቲ ማለት የሚፈልግ ነው ማሰለው ይሄ ማለት የሚፈልግ ይላል ማለት የማይፈልግ ግን እንዳይል ይሄ ነው ቃሉ መጀመሪያ ነገራችሁ እግዚአብሔር ሆይ እርዳኝና በየሰንበቱ ለማስቀደስ ኃይልን ስጠኝ አብቃኝ የሚል ቃል ነው የሚናገረው ማለት የሚፈልግ ይላል እግዚአብሔር ሆይ ኃይልን ስጠኝ በየሰንበቱ መጥቼ እንዳስቀድስ ብርታቱ ነኝ ያድርግላችሁ አሜን ዋናው ነገር ይሄ ነው ወገኖች ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ይሄ ነው የሚባለው እንደው ብዙ ለምን ይላል መሰረት ይይራል ፈራሲ ዘገባ
ይሄን ካላወቃችሁ ማን አወቃችሁ? ቅዳሴ ሲገባ ገና የሚባል እኮ ነው። ይበል ፈላሲ ዘገባ ዛሬ ይላል። ቅዳሴው ላይ ሲገባ ቄሱ ምን ይላል? ከዛ ሚመጣን ግን ትዛቲ ዕለት እቺ ቀን ምን ያህል የምታስፈራ ናት! እቺ ቀን ምን ያህል የምታስጨንቅ ናት! ከሰማይ መላእክት የሚወርዱባት ይልቁንም መንፈስ ቅዱስ ይህንን ኅብስቱን ጽዋውን ሊለውጠው ወይስ ሊሎ ለስንቱ ውስጥ በዚህ የሚወርድበት የሚባልበት ሰዓት ሆኖ ቅዳሴ ሰዓት ኢየሱስ እኮ በእኔና በእናንተ ዘንድ እኮ ዝም ብሎ ዓለም እንደሚለው አይደለም። ቅዳሴ ሲገባ ከቤተልሔም ይመጣል፣ ወደ መቅደሱ ይገባል። ቤተልሔም ጌታ የተወለደበት ነው። ከዛ ኅብስቱ ይመጣል፣ ወደ መቅደሱ ቀራንዮ ይቀርባል። እኔና እናንተ ሁል ጊዜ ኃጢአት ስርየት በደላችን የሚደመሰስበት እውነተኛውን ኢየሱስ ነው የምንጠራው። እሱ የጌቶች ጌታ ነው፣ የነገሥታት ንጉሥ ነው፣ የአማልክት አምላክ ነው፣ የኃያላን ኃያል ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው የእግዚአብሔር ልጅ ነህ፣ የድንግል ማርያም ልጅ ነህ። አሜን። ክብርና ምስጋና ይግባው። ይሄ ነው ልዩነታችን። ታዲያ በምን ታውቃላችሁ? ጠላታችሁ ዲያብሎስን ካላወቃችሁ፣ መናፍቃን የሚባሉትን ካላወቃችሁ። እንደውም እኔ በጣም እየደነቀኝ ያለው ነገር አለ። መላካሪ በጣም ሊታሰብበት የሚገባ ሊቃውንተ ቤተክርስቲያን እዚህ ሀገር በጣም ብዙ መምህራን የመናፍቃንን ስም ሁሉ በሊቅነት እያሉ በምን እያሉ ሰው ሲለማመድ አይተዋል። የመናፍቃን ስም ይጠራል በትልቅ ተማሩ መምህራቸው ሰዎች። እንዴት ተደርጎ ነው ለእምነት ጀሮ የሚጠቀሰው? እንዴት ተደርጎ ነው ለእምነት አርጌንስ የሚጠቀሰው? ኦሪጅን እና እንደውም እነሱ ነገራቸው አሪዮስ መጣቸው በእውቀት ግን አሪዮስ እንዳለው ተብሎ ይጠቀሳል በሊቅነት። ወዴት እየሄድን ነው? ብቻ ለዛሬ ነግራችሁ ፈለኩት መሰላችሁ። ኢየሱስ የአብ ልጅ ነው፣ ኢየሱስ የድንግል ማርያም ልጅ ነው። ይሄን ይዛችሁ ትሄዳችሁ ይበቃችኋል። ክብር ምስጋና ይግባው። አሁን ይሄ ማለት ምን ማለት ነው? ትምህርቴን ላጠቃልል። ይሄ ማለት ምን ማለት ነው? ኢየሱስ ክርስቶስ ወልድ ከአብ የተወለደ ነው። ኢየሱስ ድንግል ማርያም ስትወልደው አይደለም የመጣው። ድንግል ማርያም ስትወልደው ስሙን ኢየሱስ ያለችው ቀድሞ ከአብ የተወለደው እሱ ራሱ እግዚአብሔር የሆነ የእግዚአብሔር ልጅ የሚባለው በዛ ነው። የሰው ልጅ የሚባለው ደግሞ ከቅድስተ ቅዱሳን ከድንግል ማርያም ስለተወለደ ይሄ ነው። ስለዚህ ወንጌል ስታነቡ አንድ ጊዜ የሰው ልጅ አንድ ጊዜ እግዚአብሔር ልጅ የሚል ስታገኙ በዚህ መንገድ ነው የምትረዱት። ቀድሞ አውሮፓ ቀድሞ ያለውን ታሪክ አያውቅም። ጣዖት አምላኪ ነበር። ቅርባችን ያሉ ሀገሮች እንደ ግብፅ የመሳሰሉ ሀገሮች ሁሉ ጣዖት አምላኪ ነበሩ። ኢትዮጵያ ግን ዓለም ከተፈጠረበት ጀምሮ እግዚአብሔርን የምታመልክ ሀገር ናት። ትንቢቱ ሁሉ ከአባቶቻችን ሲወርድ የመጣ ነው። ስለዚህ ስለ ኢየሱስ ያለን እኛ እምነታችን ምንድነው? ኢየሱስ አምላክ ነው። ኢየሱስ ወልድ ከድንግል ማርያም ከተወለደ በኋላ ሁለት አካላት አይባልም። እንደ ካቶሊክ ሁለት አካላት እንኳን አይሉም። ሁለት ባህሪያት አይባልም። እንደ አሪዮስ ፍጡር አይባልም። እንደ ማርቲን ሉተር እንደ ሪፎርሜሽን እንደ ፕሮቴስታንት አማላጅ አይባልም። እኛም ምንለው አንድ የጥሩን ግድግዳ አፍርሶ እኛም ሁላችንን ወደ መንግስቱ አግብቶናል የምንለው ከዛ በኋላ እንደገና እሱ አንሶ ከአብ ወይ ከመንፈስ ቅዱስ አንሶ የሚማልድበት ነገር የለም። በኦርቶዶክስ ክርስቲያን አምላክ ከሰማይ ወረደ፣ አምላክ ሰው ሆነ ከድንግል ማርያም። ይሄም እኔና እናንተን ከመከራ ሊያወጣን ነው። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ተመልከቱ፣ ያ ነው ሁሌ የምናስበው ቅዳሴ ላይ ይሄን ዲያቆኑ ብዙ ጊዜ የሚያዜመው ዜማ ምን ይላል? ብዙ ጊዜ ዲያቆኑ የሚያዜመው ዜማ ምን የሚል ዜማ ይመስላችኋል? ተነጋጋሪ በትንሹ 13 ጊዜ 12 ጊዜ ልትሰሙት የምትችሉት ተንሱ ሁላችሁም ታውቃላችሁ አይደል? ተንሱ እናንተ መልሳችሁ ምንድን ነው? እግዚኦ። ከዛ ቄሱ ይላል እጁን ዘርግቶ ሰላም ለኩልክሙ ይላል። ከዛ እናንተ ተራሩ እናንተ ደግሞ ምን ትላላችሁ? ምስለ ቤተክርስቲያን የምትመጡት ምን ለማድረግ ነው? እሑድ ጠዋት ንገሩኝ። ምን ለማድረግ ነው እሑድ ጠዋት የምትመጡት? ለማስቀደስ ነው ለመቀደስ?
ለማስቀደስ ወይስ ለመቀደስ ነው የምትሉት? ሁለቱንም ነው የምታደርጉት እናንተ አታውቁም እንዴ? ቀድሳችሁ ነው የምትሄዱት። አስቀድሳችሁ ነው የምትሄዱት። አስቀደስኩ የምትሉት መጀመሪያ ዘቢብ፣ ዕጣን፣ ሙጋድ የመገበሪያውን እህል ይዛችሁ ስትመጡ ጧፉን፣ ሻማውን፣ መጽሐፍቱን እየገዛችሁ ነው ጸሎት ይደረግላችኋል። ያ ታስቀድሳላችሁ። ሁለት ማስቀደስ ሰውነታችሁን ሁሉ ታስባርካላችሁ፣ በካህኑ ሁሉ ትባረካላችሁ፣ ስጋውና ደግሞ ትቀበላላችሁ። ተቀደሳችሁ። ቀደሳችሁ ማለት ደግሞ ቅዳሴ 3 ክፍል ነው ያለው። የቅዳሴ መጽሐፍ 3 ክፍል አለ። አንድ ይዲ በሉ ከኔ ቀጠላችሁ። ይዲ ይፍደል ፊደልና ከዛ ነጥብ ዲ ይዲ ይበል ዲያቆን ምናል ይበል ዲያቆን። እኔ ከስብከት ይልቅ ወደ ትምህርቱ አደራለሁ። ሁሉንም ቀላቅላለሁ። ይበል ዲያቆን። ቀጥሎ ደግሞ ይካ ይላል። እሱ ደግሞ ይካ በሉ ይበል ካህን። አሁን ዲያቆኑን አያችሁ ይቀድሳል። ይበል ካህን አላችሁ መልአከ ኃይል ይቀድሳል። ከዛ ቀጥላችሁ ደግሞ ይህ ይላል። ይበል ሕዝብ ወይም ይበሉ ሕዝብ፣ ይበሉ ሕዝብ በሉ እስቲ። ታዲያ እናንተ አልቀደሳችሁም ያላችሁ ዲያቆኑ ይላል ተንሥኡ ለጸሎት ሰላም ለኩልክሙ። ዛሬ እኮ በዓል ነው ብዬ ነው እዚህ ያደረኩት። አንተ ምንድን ነው ገዝ የምታደርገው? ተመልከቱ አሁን ምን እንዳለ። አሁን የሁል ጊዜ ምን ነው አይደል? መጀመሪያ ተንሥኡ ለጸሎት፣ ተንሥኡ ለጸሎት። ጸሎታችሁን የት እንደቆማችሁ ልብ በሉ ነው። የትም ሀሳብ እንዳይባክን ነው። አሁን የማይገባቸው ኦርቶዶክስ ውስጥ ማሰላሰል ወይም መንፈስን መግዛት፣ እኛ ጋር መንፈስ መግዛት ያለው የቡዲዝምን ሜዲቴሽን እና ማኒፌስቴሽን አናመጣም። የራሳችን ተንሥኡ ለጸሎት ሲል ትነቃለህ። ጸሎት ላይ ያለው ሀሳብ ከእግዚአብሔር ጋር ነው። ተንሥኡ ለጸሎት ያለው ዲያቆኑ ቀኔ ከተራችሁ ተናገራችሁ። ተንሥኡ ለጸሎት ያለው ዲያቆኑ የአዳም ምሳሌ ነው። ሰላም ለኩልክሙ ያለው ቄሱ የኢየሱስ ምሳሌ ነው። እግዚኦ ተሳሃለነ ምስለ መንፈስከ ያሉት ደግሞ የሁሉም ነፍሳት ምሳሌ ናቸው። ጨረስኩ። ዲያቆኑ የማን ምሳሌ ነው? ሰላም ለቀራንብትከ መልአከ ኃይል ድገሙላቸው። አልገባቸው እኮ ሰላም ለቀራንብትከ እኮ ከደገሙ መልካ ኢየሱስ እውቀት ሁሉ ተሰብስቦ እኮ ልቡና ውስጥ ነው የሚገባው። ለዘመናዊ ትምህርትም ሆነ ለቤተክርስቲያን ትምህርት መልካ ኢየሱስ መድገም አለባቸው እኮ። ሰላም ለቀራንብትከ እኮ እሱ ነው የሚነገረው። የመልካ ኢየሱስ ደግሞ ብትፈልጉ ትምህርት ዲያቆናት፣ ሕፃናት መልካ ኢየሱስ ድገሙ። መልካ ኢየሱስ እኮ ሚስጥሩ ነው እያመጣ ይችላል። አሁን ተናግሬ እንዴት ይሆናል? ልድገሙ። እናንተ ስሳ ቤታችሁ ናችሁ ያላችሁ መልስ እየሰጣችሁ የምትከታተሉት በሶሻል ሚዲያ። ተንሥኡ ለጸሎት ያለው የአዳም ምሳሌ፣ እግዚኦ ተሳሃለነ የሚሉት የነፍሳት ምሳሌ፣ ሰላም ለኩልክሙ የሚለው ቄስ የኢየሱስ ምሳሌ። ተንሥኡ ለጸሎት የሚለው የማን ምሳሌ? አቤት የአዳም። ምስለ እግዚኦ ተሳሃለና ምስለ መንፈስከ የሚሉት ደግሞ የማን ምሳሌ ናቸው? የማን? የነፍሳት ማለት የሰዎች እናንተ። ሰላም ለኩልክሙ የሚለው ቄስ የማን ምሳሌ ነው? የኢየሱስ። ባጭሩ ልንገራችሁ። በዕለት ፍሬት ሰማይኩከ ይላል። ዕለተ ዓርብ ናት። አስቀድሞ እግዚአብሔር ለአዳም ቃል ገብቶለታል። በሐሙስ ዕለት ወበመንፈቃ ዕለት ትወለድ ወለተ ወለትከ ብሎታል። ከ5 ቀን ተኩል በኋላ ከልጅ ልጅ አለው ከድንግል ማርያም ተወልጄ አድንሃለሁ ብሎ ቃል ገባለት። 5 ቀን ተኩል የተባለው 5500 ዘመን። ያቺ ዕለት አዳም በሲኦል ሆኖ ይጠብቃታል ከልጆቹ ጋር። ስለዚህ ዕለቲቱ ዛሬ ናት አለ። ዕለተ ዓርብ ዛሬ ናት ዕለቲቱ አለና ምን አለ? ያለ
የዛሬ ቀን እኮ ዛሬ ነች አለና ሲኦል ውስጥ ያሉት ነፍሳት ሁሉ ምን አላቸው? ተንሥኡ ለጸሎት አላቸው። ዲያቆኑ የዛ ምሳሌ። ነፍሳት ደግሞ በአንድ ላይ ምን አሉ? እግዚኦ በአማርኛ አቤቱ አቤቱ ይቅር በለን። ከዛ ቄሱ እጁን ዘርግቶ ምንድን ያለው? ሰላም ለኩልኩም። ከዛ ልክ ይሄን ሲሉ ኢየሱስ ሲኦልን መዝብሮ ደሙን አሳይቶ እጁን አሳይቶ ያን ደም አሳይቶ ሲኦልን መዘበረና አስታረኳቸው ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ከኔ ጋር አስታረኳቸው አለና ውጡ ከሲኦል አለና እጁን አሳያቸው። ክብርና ምስጋና ለስሙ ይድረሰው። ተመልከቱ። ከዛ የነፍሳት ምሳሌ የሆናችሁት እናንተ ደግሞ ምን አላችሁ? ሰላም ለኩልኩም ስትባሉ ምስለ መንፈስከ ከመንፈስ ጋር የሚለው ሊትራል ትራንስሌሽን ሊትራል ቀጥታ ትርጉም ነው። የአሊጎሪካል ትራንስሌሽኑ ግን ሚስጥሩ አንድምታ ትርጉም አለ፣ ሚስጥር አለ። ትርጉም ምስለ መንፈስከ ማለት ትርጉም ሊትራል ትራንስሌሽን ከመንፈስ ጋር አሊጎሪካል ሚስጥር አሊጎሪካል ትራንስሌሽን ሚስጥር የሚባለው ደግሞ እንደ ቃልህ ይደረግልን። ስለዚህ ምን አላችሁ እናንተ? እንደ ቃልህ ይደረግልን ብላችሁ ከየት ወጣችሁ? ከሲኦል ወጣችሁ ገነት ገባችሁ። ሁላችንም ጌታችን ገነት ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አንተ ውእቱ ክርስቶስ ለእግዚአብሔር ሕያው፣ አንተ ሕያው እግዚአብሔር ለክርስቶስ ነህ። ዓለም የሚድነው አንተ ነው። ደምን አፍስሰህ የምታድነው አንተ ነህ። ቀድሞ ሙሴ ቀድሞ አብርሃምን ቀድሞ አዳምን ቃል የገባላቸው አንተ ነህ። በከብቶች በረት ብትወለድ እኛ አንንቅም፣ እንደ አይሁድ አንንቅም፣ እንደ ኢሳይያስ ግን እንልሃለን። አዎ ባየነው ጊዜ ደንግባት የለውም አሉ ዘመዶች ያለ አንተ ግን አምላክ ማነው ያስተዋለው ከትውልዱ በቀራንዮ አደባባይ ደምህን አፍስሰህ የምታድን አንተ ነህ እያሉ ነቢያት ተናገሩ። ቅዱሳን መላእክት በፊቱ ሲንበረከኩ በፊቱ ሲሰግዱ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፋቸው ይበራሉ አለ ኢሳይያስ 6:3 ላይ። እንዲህ ማለት ምን ማለት ነው? ዓለምን በመስቀል ተሰቅለህ እንዴት ታድነዋለህ ሲሉ ነው። በመስቀል የተሰቀለው የድንግል ማርያም ልጅ እሱ የእግዚአብሔር ልጅ ነው። በቀራንዮ አደባባይ ደሙን ያፈሰሰው እሱ የእግዚአብሔር አብ ልጅ ወልድ ከድንግል ማርያም የተወለደው ኢየሱስ ነው። ተዋህዶ የምንለው ይሄንን ነው። እንደ አይሁድ አንክደውም፣ እንደ ሌሎቹ ሐዋርያት አንለውም፣ እንደ ሌሎቹም አማላጅ አንለውም፣ እንደ ሌሎቹም ፍጡር አንለውም። በዛሬው ዕለት እንደመሰከሩልን ከሐዋርያት እንዳገኙት 318 ሊቃውንት እንዲህ እንለዋለን። ሰማይን የዘረጋ አንተ ነህ፣ ምድርን የመሰረትክ አንተ ነህ፣ የሚታየውን የማይታየውን የፈጠርክ አንተ ነህ። ዮሐንስ ወንጌላዊ በምዕራፍ 1 ከቁጥር 2 ጀምሮ እንደሚናገረው አንድም እንኳ ያላንተ የሆነ ምንም ነገር የለም እንለዋለን። የጌቶች ጌታ ነው ኢየሱስ፣ የአማልክት አምላክ ነው ኢየሱስ፣ የነገስታት ንጉሥ ነው ኢየሱስ፣ የልዑላን ልዑል ነው ኢየሱስ፣ የቅዱሳን ቅዱስ ነው ኢየሱስ፣ የአማልክት አምላክ ነው ኢየሱስ። ሰማይን የዘረጋው እሱ ነው፣ ምድርን የመሰረተው እሱ ነው። እኛ እንደሌሎቹ አንክድም። አንተ ለዘላለም አምላክ ነህ እንለዋለን። አሜን። አንተ የእግዚአብሔር ልጅ ነህ አለው። ይህን የገለጸልህ ሥጋና ደም አይደለም ጴጥሮስ፣ በሰማይ ያለ አባቴ ነው አለ። በዚህ መኖር ለእኛ መልካም ነው አለ ተራራዋ ላይ። በዚህ መኖር ለእኛ መልካም ነው የተባለች ኦርቶዶክስ ናት። በዚህች መኖር ለእኛ መልካም ነው። መሀል ላይ ኢየሱስ አለ ዛሬ ኦርቶዶክስ ጽላቱ አለ፣ ታቦቱ አለ፣ ኢየሱስ በዛ ላይ አለ። ሁለቱ እነዛ ሽማግሌዎች አሉ፣ ሙሴና ኤልያስ አሉ። ሁለቱ ቄሶች ቅዳሴ የሚገቡት ናቸው። እነዛ 3 ወጣቶች አሉ፣ ጴጥሮስ፣ ዮሐንስ፣ ያዕቆብ አሉ። እነሱ 3 ዲያቆናት ናቸው። 5 ልኡካን ይባላሉ። በዚች መኖር ለኛ መልካም ነው። ከዓለም ርኩሰት አምልጣችሁ፣ ከሰዶም እሳት አምልጣችሁ፣ ከገሞራ ድፍረት አምልጣችሁ፣ ከገቢያ ርኩሰት አምልጣችሁ ዛሬ ዓለማችን ከረከሰችበት የምንፍቅና ሕይወት የክደት ሕይወት ወጣችሁ እግዚአብሔር ይጠራችኋል። በጥርጥር መንፈስ የተያዛችሁ፣ በዲያብሎስ መንፈስ የተያዛችሁ፣ በቃልቻ መንፈስ የተያዛችሁ፣ በአዳልሞት መንፈስ የተያዛችሁ፣ በወሰንገላ፣ በብር አለንጋ፣ በቃልቻ፣ በጠንቋይ፣ በዓለማዊ ርኩሰት የታሰራችሁ ሰዎች ይሄ አምላክ ኢየሱስ ይጠራችኋል። ውጡ። የእግዚአብሔር ጸጋ የጠራቻቸው ፈጥነው ከዓለም ወጡ ይላል። ወኢየሳስ ከረቶሙ ጸጋ እግዚአብሔር ወፁ እምዓለም በሰዓቶሙ። ዛሬ ውጣ። በርኩሰት፣ በጠንቋይ፣ በቃልቻ፣ በጣዖት አምልኮ የታሰርክ፣ በአጉል ሱስ፣ በሲጋራ፣
ይላችኋል ክርስቶስ። ኑ እንስገድ ሎቱ ይሏችኋል ቅዱሳን። ኑ እንስገድለት ከመ ይስረይ ለነ ኃጣውኢነ ኃጢአታችን ይደመስስልን ዘንድ። ይቅር ባይ ነው ይቅር ይበለን፣ መሐሪ ነው ይማረን፣ ቸር ነው በቸርነቱ ይጠብቀን። ወገኖቼ አይምረኝም ብለህ የምታስባለህ ዛሬ ኃጢአትህን ካቆምከው፣ ዛሬ በንስሐ ሕይወት ከተመላለስሽ። ይሄንን ብዙ ጊዜ ውጭ ሀገርም ሳስተምር ጠይቃለሁ። ከኪሳችሁ 100 ብር ጭቃ ላይ ቢወድቅባችሁ ትታችሁ የምትሄዱ እስቲ እጃችሁን አውጡ። 100 ብር ከኪሳችሁ ወደቀ ትታችሁ የምትሄዱ ማንም የለም። ጭቃ እኮ ነካው። አቤት ትታችሁ ነው አትሄዱም? አንዳችሁ አነሳዋለሁ የምትሉኝስ 100 ብር አነሳዋለሁ። ጭቃውንስ ምን አደርገዋለሁ? ከዛስ ወደ ኪስ ነው አይደለም እንዴ? ለምን ገንዘባችሁ ነው። አንድ ነገር ልንገራችሁ፣ እናንተ እኮ የኢየሱስ ክርስቶስ ገንዘብ ናችሁ። ኃጢአት ይነካችኋል ጭቃ፣ በደል ይነካችኋል ጭቃ። ግን የንስሐ ሕይወት ሕዝበኒ ወአንጻኒ ኃጢአቴ የተከተፈኒ ቅድመ ገጽከ ብላችሁ መዝሙር 50 ስትጸልዩ ወደዚህ ስትመጡ ወደ ቤተ ክርስቲያን ይቅር በለኝ ስትሉ እኮ የኢየሱስ ገንዘብ አይደላችሁላችሁ? ማን የፈጠራችሁ? ነው እንደ ኒው ኤጅ ሙቭመንት ጠፈር ነው የፈጠረው ልትሉ ነው? እንደ ሎ ኦፍ አትራክሽን መሬት ነች ወይም ደግሞ አንድ ተራራ ነው የፈጠረው ልትሉ ነው? ማን የፈጠራችሁ? ጥሩት፣ ድገሙና ንገሩን። ማን የፈጠራችሁ? ይመስገን ለዘላለም፣ ይመስገን ለዘላለም። የእሱ ገንዘብ ናችሁ። የፈጠረ እሱ ነው። ምን ሆነሃል አንተ? እሱ ነው የፈጠረ። አንቺን የፈጠረ እሱ ነው። ኃጢአትማ ይነካል፣ ይነካሻል፣ ይነካናል። በንስሐ ሕይወት ግን ስንመጣ ገንዘብ አይደላችሁ እጥፍ ያደርጋችሁና የእሱ ኪስ መንግስተ ሰማያት ናት። ችግር የለም፣ ገነት ናት። ወደ ገነት ወደ መንግስተ ሰማያት ያስገባችኋል። ሁሌ የሚባለውን የምደጋግመው ነገር ልንገራችሁ፣ የምደጋግመው ልባችሁ ውስጥ እንዲቀመጥ። መጨረሻ ቅዳሴው ካለቀ በኋላ ዲያቆኑ የሚለው ምንድን ነው? እቱ በሰላም በአማርኛም ይላል አለ ወይም ካህኑ ምን ይላል? ወደ ቤታችሁ በሰላም ወደ ቤታችሁ ትገባላችሁ አይደል? ግን ወደ ቤታችሁ ግቡ ማለት መሰላችሁ? ስጋው ደግሞ ተቀበላችሁ፣ ቀደሳችሁ፣ አስቀደሳችሁ፣ ጸበሉን ጠጣችሁ፣ ተባረካችሁ። ከዚህ በኋላ ወደ መንግስተ ሰማያት ግቡ ማለት ነው። ድንግል ማርያም ማለት ደግሞ መርህ ለመንግስተ ሰማያት አለ። መርታ ወደ መንግስተ ሰማያት ታገባችሁ፣ ከልጇ ከወዳጇ ታማልዳችሁ። እግዚአብሔር ስሙ የተመሰገነ ይሁንልን። በእኛ ዘንድ ኢየሱስ ሞት አለ። በእኛ ዘንድ አምላክ ነህ። በእኛ ዘንድ የአማልክት አምላክ ነህ። በእኛ ዘንድ ሰብአ ሰገል እንደሰገዱልህ እንሰግድልሃለን። በሌላ አይሰገድልህም። በኦርቶዶክስ ቅዱስ ቤተክርስቲያን ርቲት ሃይማኖት ግን እንሰግድልሃለን። አድነን፣ ይቅር በለን፣ የመንግስት ልጆች አድርገን። እግዚአብሔር ይባርካችሁ፣ በስጋ ያበልጽጋችሁ። ያ ግን ስራን ስትጀምር እግዚአብሔር መርዳት ስጠይቅ እንጂ ቁጭ ብሎ አይደለም። በስራ ይባርካችሁ። አይችልም፣ አያደርግም። የዶኪማስ ጓዳ ትዝ አይላችሁም? ድንግል ማርያም አለች በቤታችሁ በልባችሁ። ታዲያ ምንድን ነው የምትሉት? ታይላችኋለች እኮ የእናንተ ነገር። ልጇ ወዳጇ እኮ ይለውጠዋል። የመረረ ህይወት ያለ ይለወጥላል። የመረረ ህይወት ያለሽ ይለወጣል። ኮምጣጣው ይለወጣል። በማን እግዚአብሔር ከሁላችን ይሁን። መብርሃን በልጇ አትለያችሁ። ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን ያሳድርልን። የነ አርዮስ ትምህርት ወልድ ፍቶ፣ የነ ሰባሌዎስ የነ አብሪናሪዎስ አንድ ገጽ፣ የነ አርጌንስ የነ ጄሮም ትምህርት ማዕረጋትና አብ ከወልድ ይበልጣል፣ ወልድ ከመንፈስ ቅዱስ ይበልጣል። ይሄ ሁሉ በእኛ ዘንድ የለም። አብ ወልድ መንፈስ ቅዱስ ትክክል ናቸው። ኢየሱስ አምላክ ነው። ኢየሱስ ፈጣሪ ነው። አሜን። ኦርቶዶክስ ተዋሕዶ ናት። ለዘላለም ትኑር።